ክርስቶስን ሳይሆን የክርስቶስን ነው የፈለገው። እግዚአብሔርን ሳይሆን የእግዚአብሔርን ኃይል ነው የፈለገው። ዝም ብዬ ይሄንን ሳየው በዚህ ዘመን ላለለኛ እንዴት ትልቅ ነገር ያስተምረናል ብዬ አሰብኩኝ። በተለይ እርስ በርስ ያለንን ነገር አይተን እውነተኛ አገልግሎት ሰዎችን ወደ ራሳችን መሳብ ሳይሆን ሰዎችን ወደ ክርስቶስ ማሳየት ነው። በጣም ያለበት ሰረገላ ኖርማል ሰረገላ ላይሆን ይችላል። በብዙ ነገር የተንቆጠቆጠ ሊሆን ይችላል። ግን ሲሞን የማመኑ ምክንያት ራሱ የሰማው ወንጌል ሳይሆን ያየው ድንቅና ተአምራት ነው። አገልግሎታቸው የዋኖቹ ሐዋርያት አይነት አገልግሎት አይደለም። የተመረጡበት አገልግሎት ድንቅና ተአምራት አለ በተባለበት ቦታ ሁሉ ይኖራሉ። እነዚህ ሰዎች አይተከሉም፣ አይጸድቁም፣ አያፈሩም። ብዙ ሰዎች መጽሐፍ ቅዱስን ማንበብ ይፈልጋሉ። ግን አንዳንድ ብዙ ጊዜ እንደምንሰማው ሳነባው አንደርስታንድ አላደርግም። ይህ አስደናቂ ነገር ነው። ግን ሁል ጊዜ እንደዚህ አይነት የእውቀት ቃል እያሳደዱ መዞር ግን ጤናማ ነው። ማዕድን የማገልገል ሰርቭ የማድረግ አገልግሎት ነው የተሰጣቸው። እጃችንን ስንጭን ሰዎች ላይ እኛ ላይ ካለው መንፈስ ነው የምናካፍላቸው። ይሄ ስለራሱ ነብዩ ስለራሱ ነው የጻፈው ወይስ ስለማን ነው? ጥያቄው አሁን እጁን የሚጭንብንን ሰው እናውቀዋለን ወይ? መሲሁ ነፃ አውጪው አዳኙ እሱ እንደሆነ ማዕከሉ ኢየሱስን ያደረገ ስብከትን እናያለን። ስለራሱ አላወራም። ማሊያውን የቀየረው እንጂ አላማው ግን አልተቀየረም። አሁንም ማስገረም ይፈልጋል። አሁንም ታላቅ ሰው መባል ይፈልጋል። ያዩትንና የሰሙትን መስካሪዎች ናቸው። ስብከትን ስናዘጋጅ ስብከቶቻችን ምን ይመስላሉ? ከእግዚአብሔር ቃል ናቸው ወይስ የጌታ ጸጋ በያላችሁበት ይብዛላችሁ። ውድ የመጽሐፍ ቅዱስ ጥናት ቤተሰቦቻችን፣ ይህ ቃልህ የተሰኘው የእግዚአብሔርን ቃል የምናጠናበት ሳምንታዊ ፕሮግራማችን ነው። ዛሬ ሐዋርያት ሥራ ምዕራፍ 8 ነው የምናጠናው። አብራችሁ እንድታጠኑ ግብዣችን ነው። ውድ ተመልካቾች፣ እንደ ሁልጊዜው እህታችሁ ትዕግስት እጅጉ፣ ረቂቅ ምንዳና ሄርሜላ ተሰማነን ዛሬ አብረናችሁ የምናጠናው ከቁጥር 1 እስከ 8 ድረስ ያለውን ከሄርሜ ጋር አንብበን ጌታ እንዲያስተምረን ጸልየን ከሷ ጋር እናጠናለን። እሺ፣ ምዕራፍ 8 ከቁጥር 1 እስከ 8 ድረስ ያለውን ክፍል እናንብብና እንጸልያለን። ሳውልም በስጢፋኖስ መገደል ተስማምቶ ነበረ። በዚያ ቀን በኢየሩሳሌም በነበረችው ቤተክርስቲያን ላይ ታላቅ ስደት ተነሳ። ከሐዋርያትም በስተቀር አማኞች በሙሉ በይሁዳና በሰማሪያ አውራጃዎች ሁሉ ተበተኑ። በመንፈሳዊ ነገር የተጉ ሰዎችም እስጢፋኖስን ቀበሩት፣ ደግሞም እጅግ አለቀሱለት። ሳውል ግን ቤተክርስቲያንን ለማጥፋት ታጥቆ ተነሳ። ከቤት ወደ ቤት በመግባት ወንዶችንና ሴቶችን ጎትቶ እያወጣ ወህኒ ቤት ያስገባቸው ነበር። የተበተኑትም በሄዱበት ሁሉ ቃሉን ሰበኩ። ፊልጶስም ወደ አንዲት የሰማሪያ ከተማ ወርዶ ክርስቶስን ሰበከላቸው። ብዙ ሕዝብም ፊልጶስ የተናገረውን ሲሰሙና ያደረገውን ተአምራዊ ምልክቶች ሲያዩ አንድ ልብ ሆነው ያዳምጡት ነበር። ርኩሳን መናፍስትም እየጮሁ ከብዙ ሰዎች ወጡ። ብዙ ሽባዎችና አንካሶችም ተፈወሱ። ከዚህ የተነሳም በከተማይቱ ታላቅ ደስታ ሆነ ይላል። እንጸልይ። ቅዱስ አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ላንተ እንሰጣለን። ዛሬም ደግሞ በዚህ ሁኔታ በቃልህ ፊት እንድንሰየም እንድንሰበሰብ ቃልህን እንድናጠና እድልን ስለሰጠህን እናመሰግንሃለን። ቃልህን ማጥናት እድል ነው። በአንተ ፊት መቆየት እድል ነው። እግዚአብሔር አምላክ ሆይ ይሄ እድል ከኛ እንዳይወሰድብን እግዚአብሔር አምላክ ሆይ ሁል ጊዜ ቃልህን የምንጠማ ከቃል ውስጥ ያለውን ተአምራት ደግሞ የምናይ በህይወታችን ደግሞ የምንተገብር እንድንሆን እግዚአብሔር ሆይ እንድትረዳን በኢየሱስ ስም እንጸልያለን። ዛሬ ደግሞ የምንነጋገረውን ይህን እውነት እግዚአብሔር ሆይ እንድትባርክልን፣ በእውነት ካንተ መማር እንዲሆንልን፣ ከፊደሉ በስተጀርባ ካለው መንፈስ መካፈል እንዲሆንልን በጌታ በኢየሱስ ክርስቶስ ስም ለእኛ ለምንናገር ለባሪያዎችህ ደግሞ ለሚሰሙንና ለሚያደምጡን ወንድሞችና እህቶቻችን እግዚአብሔር አምላክ ሆይ ጸጋ እንዲበዛልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ከፊደሉ ባለፈ ያለ መንፈስ ያገኘን እባክህን እግዚአብሔር አምላክ ሆይ ለቃላቱ ብቻ አሳልፈህ አትስጠን። ለራሳችን የማስተዋል ጉድለት እግዚአብሔር ሆይ አሳልፈህ አትስጠን። እግዚአብሔር አምላክ ሆይ ጣልቃ እየገባህን ተራስህ አስተምረን። በምንናገረው ውስጥ እግዚአብሔር ሆይ እየተደነቅን እኛ ራሳችን መማር እንዲሆንልን በጌታ በኢየሱስ ስም ጸለይን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም። ከቁጥር 1 እስከ 8 ያነበብነውን ክፍል ከኔ ጋር እናያለን በጥቂቱ። ቁጥር 1 ላይ እንግዲህ ሲጀምር ሳውልም በስጢፋኖስ መገደል ተስማምቶ ነበር ይለናል
ክፍሉ። ይሄ ባለፈው ያጠናነውን ከምዕራፍ 7 የመጨረሻው ክፍል ጋር ተያይዞ የመጣ ክፍል ነው። የመጨረሻውን ክፍል ስናጠና ምዕራፍ 7 ላይ እስጢፋኖስ እየተወገረ እንደነበረ ከዛ ሰማዕት ሆኖ እንደሄደ ወደ ክርስቶስ እንደሄደ ያንን ክፍል ስንመለከት ነበርና ከዛ ጋር በተያያዘ ነው ምዕራፍ 8 ቁጥር 1 ላይ የሚቀጥለው ሳኦል በእስጢፋኖስ መገደል ተስማምቶ ነበር ይለናል። ከፍ ብሎ ሳኦል እዛ ጋር ይወግሩት የነበሩትን እስጢፋኖስን ይወግሩ የነበሩትን ሰዎች ልብሳቸውን ይጠብቅ እንደነበረ ከፍ ብሎ ያለው ክፍል ይነግረናል። ሳኦል እንግዲህ በመጽሐፍ ቅዱስ በጣም የምናውቀው ጳውሎስ የተባለው በኋላ ስሙ የተቀየረለት ጳውሎስ የተባለው ሐዋርያ የሆነውና ብዙ የአዲስ ኪዳን መጽሐፍትን የጻፈልን ሐዋርያ እንደሆነ እናውቃለን። ግን ጅማሬውን እዚህ ጋር ያሳየናል። የጳውሎስን በክርስትና እምነት ብዙ የሚታወቀው ጳውሎስ ስሙ ሳውል እንደነበርና በመጀመሪያ ጅማሬው የክርስቲያን ተብለው የተጠሩት ወይም ደግሞ የጌታ ኢየሱስ ክርስቶስን መንገድ ይከተሉ የነበሩ ሰዎች አሳዳጅ ሆኖ እንደነበርና ከዚህ ጀምሮ ስናየው ምዕራፍ 8ን ስንመለከት በክርስቲያኖች ላይ የኢየሱስ ክርስቶስ ተከታዮች ላይ ይመጣ የነበረውን ስደት በዋነኛነት ሲመራ የነበረ ሰው እንደነበረ ስለ ሳኦል እዚህ ጋር ይነግረናል ማለት ነው። ቁጥር 8 ሲጀምር እንግዲህ ምዕራፍ 8 የእስጢፋኖስን መገደል ተከትሎ ለቤተ ክርስቲያን ከዛም አልፎ ደግሞ ለሐዋርያት ሥራ መጽሐፍ አቅጣጫ የሚቀይር ወሳኝ መለያ ነጥብ የሚቀመጥበት ቦታ ነው። እንግዲህ ምዕራፍ 8 ላይ የሚጀምረው ማለት ነው እና የእስጢፋኖስ መወገር የቤተ ክርስቲያን ታሪክን ቀይሯል። ከዚህ በኋላ የምንመለከታቸውን ክፍሎችም ደግሞ አቅጣጫ ቀይሮልን እንመለከተዋለን ማለት ነው። በኢየሩሳሌም የቀሩት ዋኖቹ ሐዋርያት ብቻ ሲሆኑ ሌሎቹ አማኞች እንዳሉ መበተን እንደጀመሩ ከዚህ ክፍል ማየት እንጀምራለን። ከዛ በኋላ በተለያየ ክፍሎች ላይ በተለያዩ አህጉራት ላይ እየገቡ ሐዋርያት አማኞች የክርስቶስን ወንጌል ይዘው እንዴት እንደተሰራጨ ወንጌል እንዴት መበተን እንደጀመረ ከዚህ ክፍል በኋላ ይሆናል ማለት ነው በዚህ መጽሐፍ። እንዲሁም ታሪካችንን ስናጠና እንደ ክርስቲያኖች ታሪካችንን ስናጠና ወደ ተለያየ የሀገራት ክፍሎች መበተን የጀመረው ወንጌል ከዚህ ተነስቶ እንደሆነ ማየት የምንችልበት ክፍል ይሆናል ማለት ነው። ስለ ሳኦል መጀመሪያ ላይ ከነገረን በኋላ ምዕራፍ 8 ታላቅ ስደት ተነሳ ይላል። ከሐዋርያት በስተቀር አማኞች በሙሉ በይሁዳና በሰማሪያ አውራጃዎች ሁሉ ተበተኑ ይለናል። ይሄ እንግዲህ የእግዚአብሔር መጀመሪያ ያቀደው እቅድ የተነገረው ንግግር ኢየሱስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ከዚህ በፊት አጥንተነዋል። ያላቸውን ትንቢት የተፈጸመበት መፈጸም የጀመረበት የመጀመሪያው ፖይንት አድርገን እናየዋለን ማለት ነው። ኢየሱስ መንፈስ ቅዱስ ከሚወርድ ድረስ በኢየሩሳሌም ተቀመጡ ካላቸው በኋላ በኢየሩሳሌም ተቀምጠው መንፈስ ቅዱስን ከተቀበሉ በኋላ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ነግሯቸዋልና ይሄ ትንቢት መፈጸም የጀመረው እዚህ ክፍል ላይ ነው ማለት ነው እና ስደት በሚመስል ለአማኞች የሚመች ሁኔታ በማይመስል ለአማኞች አስቸጋሪ በሚሆን ሁኔታ ስደት በሚባል ሁኔታ የእግዚአብሔር ግን ትንቢት የክርስቶስ ትንቢት እግዚአብሔር በመጀመሪያ ያቀደው እቅድ ግን እየተፈጸመ መሆኑን እዚህ ክፍል ላይ እንመለከታለን። የተጉ ሰዎች እስጢፋኖስን ቀበሩት። ከዛም ደግሞ እጅግ አለቀሱለት ብሎ የእስጢፋኖስን ሞት ከዛ በኋላ የተቀበረው በምን አይነት ሁኔታ እንደሆነ እዚህ ጋር ጠቀስ አድርጎልን ያልፋል። እንግዲህ ስደት ተነሳባቸው ነው የሚለው። የእስጢፋኖስ አሟሟት ከባድ ነው።
ሳኦልም ደግሞ ወደ ወንዶችና ወደ ሴቶች ቤት ሁሉ እየገባ እያንዳንዳቸውን እያወጣ ወደ ወህኒ ቤት ይወስዳቸው ነበር ይላልና እዚህ ሰዓት ላይ እንግዲህ እግሬ አውጪኝ ብሎ ማምለጥ የሚታሰብበት ሰዓት ነው። ምክንያቱም እስጢፋኖስ ላይ የመጣው ነገር ወደ እነሱም ቤት እየመጣ ነው፣ የቆመ ነገር አይደለም። ፈሪሳውያን በአንድ ሰው መሞት በአንድ ሰው መግደል የረኩ አይመስሉም። ስደቱ እየቀጠለ እንደመጣ ሳኦል ደግሞ የዚህ ዋና አስፈጻሚ ሆኖ እየሰራ እንደሆነ እንመለከታለን እና እግሬ አውጪኝ ብሎ ጥሎ በሚያስጠፋበት ሁኔታ እያሉ የተጉ ሰዎች የሚለው ቃል በጣም ገረመኝ። ማለት የሞተን ወንድም እንኳን ለመቅበር መትጋት የሚያስፈልግበት ጊዜ ማለት ነው። ስደትና የተለያየ የራስ ህይወት ላይ ያነጣጠረ የተለያየ ሁኔታ እያለ ወንድምን የሆነ ነገር ለማድረግ ለወንድም የሚገባን ነገር ለማድረግ መትጋት ያስፈልጋልና ዝም ብዬ ይሄንን ሳየው በዚህ ዘመን ላለለኛ እንዴት ትልቅ ነገር ያስተምረናል ብዬ አሰብኩኝ። በተለይ እርስ በርስ ያለንን ነገር አይተን በቁም የሚቀብር በበዛበት በዚህ ጊዜ ማለት ትንሽ ነገር ተጠብቆ ወንድምን የሆነ ነገር ማድረግ በሚፈለግበት በሚያጓጓበት ለተለያየ አይነት የሶሻል ሚዲያ ከቨሬጅ በወንድም ላይ መነሳት በጣም ቀላል በሆነበት በዚህ ዘመን እንዴ ሞቷል እኮ እስጢፋኖስ በቃ ተቀበረም አልተቀበረም ተለቀሰለትም አልተለቀሰለትም ምንም ፋይዳ የለውም ብሎ ጥሎ አለመሄድ ራሱ ትጋት ያስፈልገዋል የሚለውን ነገር በጣም ትልቅ ፖይንት የሚያስተምር ነገር ሆኖ አግኝቼዋለሁኝና ለወንድሞች ባሉበት ሁኔታ የሚያስፈልጋቸውን ነገር ማግኘት እውነተኛ ክርስቲያናዊ መሆን እውነተኛ የክርስቶስ ተከታይ መሆንን በዚህ ክፍል ውስጥ እንማራለን። ምናልባት እስጢፋኖስ ሴሌብሬት ላይ ያደርጋቸው ይችላል። ምናልባትም ደግሞ ብዙ ሰው ሊጠቋቆምበትና እንዴ ጥለውት ሄዱ ሊያስብልበት የሚያስችል ሁኔታ አይደለም። እስጢፋኖስ ሞቷል፣ በቃ ኦልሬዲ ሞቷል። መቅበርም ለሱ ማልቀስም ትልቅ ፋይዳ ያለው ነገር ላይሆን ይችላል እንደዚሁ በነባራዊ ሁኔታ ባሉበት ሁኔታ ስንመለከተውና የሚያስፈልግን ነገር የሚገባን ነገር ግን ማድረግ በጣም ወሳኝ ነገር እንደሆነና የክርስቶስ ተከታይነትን የምናይበት የልብ መተሳሰርን የምናይበት ትጋትን የምናይበት አንድ ሁኔታ ሆኖ የተማርኩበት ነገር ሆኖ አግኝቼዋለሁኝ ከዚህ ውስጥ። ስለዚህ እዚህ ጋር ሐዋርያት ሥራ ከ1 እስከ 7 ስንመለከት አንድ መጽሐፍ እንደዚህ ብሎ ይከፋፍለዋል። ከ1 እስከ 7 the great gathering ነው ይላል። በጣም በቃ በኃይለኛው ሐዋርያት አማኞች የተሰበሰቡበት ከዚህ በፊት ባጠናናቸው ክፍሎች አብረው ማዕድን በመቁረስ አብረው በመጸለይ ቤታቸውን ንብረታቸውን በመሸጥ አንድ ላይ በማድረግ አብረው በደንብ የሆኑበት ጋደሪንጋቸው በደንብ በቃ የተጠናከረበት ነው። ከ1 እስከ 7 ያጠናነው ክፍል ማለት ነው። ከ8 እስከ መጨረሻው the great scattering ይለዋል። በቃ እነዚህ አማኞች አብረው የነበሩ አማኞች ደግሞ በእግዚአብሔር ሐሳብ በእግዚአብሔር እቅድ በእግዚአብሔር ተስፋ መሰረት በጣም በኃይለኛው ደግሞ የተበተኑበት ክፍል አድርጎ ያየዋልና ይሄ the great scattering የጀመረበት ነው ሐዋርያት ሥራ ምዕራፍ 8 ማለት ነው። ከዛ ተበተኑ ይልና የትንቢቱ ፍጻሜ መበተናቸው ሳይሆን ከተበተኑ በኋላ ቁጥር 4 ላይ እንደዚህ ይላል፣ የተበተኑትም በሄዱበት ሁሉ ቃሉን ሰበኩ ይላል። አዎ ትበተናላችሁ ነው ያለው ጌታ ሲነግራቸው፣ ግን ፍጻሜው ያለው መበተናቸው ላይ ሳይሆን ፍጻሜው ያለው በእነዚህ በሚበተኑባቸው ከተሞች ላይ የክርስቶስ እውነተኛ ምስክር መሆናቸው ነው ማለት ነው። እና እነዚህ ሰዎች ያሉበት እንግዲህ ፍርሃት አለ። የበተናቸውም አስበውበትና ይሄንን ትንቢት እናስፈጽም በቃ እያሉ አይደለም
እየሄዱ ያሉት። ወደ ሰማሪያ ሲሄዱ ወደ ተለያዩ ኢየሩሳሌም አቅራቢያ ያሉ አውራጃዎች ላይ ከተሞች ላይ ሲበተኑ ይሄንን ትንቢት እያስታወሱ አይደለም የተበተኑት፣ በመከራ ነው የተበተኑት። መከራ ስለመጣባቸው ስለተጋረጠባቸው ለህይወታቸው አስጊ በሆነ ሁኔታ ስለሆኑ ነው የተበተኑት። ግን ስቲል ለህይወታቸው አስጊ የሆነ ሁኔታ በትኗቸውም ሳለ ቃሉን መስበክ ግን አልተው። ይሄ የትንቢቱን ፍጻሜ አመጣው ማለት ነውና አንዳንድ ጊዜ እግዚአብሔር ያለንን ትዝ ብሎን ላይሆን ይችላል። አንዳንድ ነገርን ስናደርግ የምናደርገው ማለት ነው። ትንቢት ትዝ ብሎን፣ ተስፋ ትዝ ብሎን ላይሆን ይችላል አንዳንድ ነገርን የምናደርገው። ግን ቃሉን መስበክ በቃ የነዚህ ሰዎች ላይፍ ስታይላቸው ሆኗል ማለት ነው። ቃሉን መናገር፣ ስለ ኢየሱስ ክርስቶስ ምስክር መሆን ላይፍ ስታይላቸው ነው። ስለዚህ በተበተኑበት ሁሉ የያዛቸው ያ ፍርሃት፣ የተበተኑበት ፍርሃት ሳይሆን የያዛቸው በቃ የራሳችንን ኑሮን ኑር፣ ላይፍ ስታይል ላይፋችንን እናስተካክል የሚል የኑሮ ሁኔታ ሳይሆን የያዛቸው ላይፍ ስታይላቸው ክርስቶስን መናገር ነው፣ ምስክሮች መሆን ነውና ይሄንን ሲቀጥሉ እንመለከታቸዋለን። እንዳልኩት ተስፋን እያስተዋልን የእግዚአብሔርን ንግግር እያስተዋልን ላይሆን ይችላል አንዳንድ ነገሮች ውስጥ የምንገባው። በህይወታችን እግዚአብሔር ሳናስበው አንዳንድ ቦታ ላይ ያስቀምጠናል። እንደ ክርስቲያኖች አሁን በዚህ ዘመን እንዳሉ ክርስቲያኖች የሌለንበት ቦታ የለም አይደል? የምድር ጨው የዓለም ብርሃን ማለት ሁሉም ቦታ አለን ማለት ነው። ግን ስካተር ማድረጉ ወይም የተለያየ ስፍራ መግባቱ ሳይሆን ዋናው ነገር ምስክር መሆኑ ነው ዋናው ነገርና የትንቢቱን ፍጻሜ ያመጣው ምስክር መሆናቸውና ቃሉን መስበክ አለማቆማቸው እንደሆነ ከዚህ መማር እንችላለን። እንግዲህ ተበተኑ ብሎን የተወሰኑት ሐዋርያት በዛው በኢየሩሳሌም እንደቀሩና ሌሎቹ ግን ወደ ተለያየ ስፍራ እንደሄዱ፣ አማኞች በሙሉ ወደ ተለያየ ስፍራ እንደሄዱ ያሳየናል። በዛም ግን የኑሮ ሁኔታቸው ተስተካክሎ ሳይሆን አብዛኞቹን በተለያየ ሁኔታ እስጢፋኖስ እንደጀመረው አይነት ሰማዕትነት በሰማዕትነት ለዚህ ለሚሰብኩት ወንጌል ያው ከአንድ ቦታ ወደ ሌላ ቦታ የበተናቸው ነገር ቢኖርም ያ ስቲል ፍርሃቱ ቢኖርም ያላቆሙት ነገር ግን ስደቱንም አብሮ እያስነሳባቸው መጨረሻቸው ላይፋቸው ሲጠናቀቅ የአብዛኞቹን ስንመለከት በሰማዕትነት እንዳለቀ ለዚህ ለሰበኩት ወንጌል ህይወታቸውን አተው እንዳለፉ አብዛኞቹን እንመለከታለንና እንዲሁ ቸርች ሂስትሪን ዞር ብዬ ሳይ መበተናቸው ወይም አንድ ቦታ አለመቀመጣቸው ለላይፋቸው ትሬትን የሚያደርገውን ነገር ቁጭ ብለው ዝም ብለው መጠበቃቸው ህይወታቸውን መጨረሻ ላይ ምን አደረገው? ሴቭ አድርገዋል ራሱን ሊያድን የሚወድ አይደል ያጠፋታል። ግን ራሳቸውን ሴቭ አድርገው ነው ወይስ መጨረሻቸው እንዴት ነው የሚለውን ነገር እንዲሁ አውት ኦፍ ኪዩሪዮሲቲ እንዴት እንዳለፉ በተለይ ሐዋርያትን እንዲሁ ለማየትና ለማጥናት ሞከርኩኝና እንደዚህ የተወሰኑ ሐዋርያትን የምንላቸውን ብናይ እንድሪያስ ወንጌልን ሰው በሊታዎች በሚባል ምድር ወደሚባል ምድር ይዞ እንደሄደ ከኢየሩሳሌም ሲወጣ ወንጌልን ስቲል ግን በጣም ኃይለኛ የሚባል ከተማ ላይ ሰው በሊታ ናቸው የሚባል ከተማ ላይ ወንጌልን ይዞ እንደሄደና ይሄ ሰው በሊታዎች የሚባለው ከተማ የቀድሞ ሶቪየት ህብረት የሚባለው እንደሆነ የሚያሳዩ ነገሮች አሉና ከዛ ወደ ቱርክና ወደ ግሪክ ከሄደ በኋላ በዛ እንደሞተ ሰማዕት እንደተደረገ ቸርች ሂስትሪ ያሳየናል። ቶማስ በሲሪያ ከዛ እስከ ህንድ ድረስ ወንጌልን ወሰደ። ከዛ በኋላ በህንድ ሰማዕት እንደተደረገ ስለ ቶማስ የሚናገር ሂስትሪ አለ። ፊሊጶስ በኖርዝ አፍሪካ በኤዥያ ከዛ በኋላ የሮምን ከፍተኛ አስተዳደር ሚስት በወንጌል ቀይሯታል በሚል ደግሞ በበቀል ለእስር ከዚያም ባሰቃቂ ሁኔታ በሮም ለሰማዕትነት እንደተዳረገ ይነግረናል። በርተሎሜዎስ ቶማስን በህንድ አብሮት እንደነበረ ከዚያም
በኢትዮጵያ በተለያዩ ከተሞች ይሄንን ወንጌል ይዞ እንደሄደና ከዛም እንደተገደለ አብዛኞቹ ተገድለው እንደሞቱ ነው የምናየውና ማቴዎስም እንደዚሁ በፐርሺያ በኢትዮጵያ ይሄንኑ ወንጌል ይዞ እንደሄደ ቀናተኛው ስምዖን የዮሐንስ ወንድም ያዕቆብ ከዋኖቹ ሐዋርያት ከሚባሉት ውስጥ የዮሐንስ ወንድም ያዕቆብ ነው ለመጀመሪያ ሰማዕት የሆነው ማለት ነው ከእስጢፋኖስ በኋላ። እስጢፋኖስ ያው ከዋኖቹ ሐዋርያት ውስጥ አልነበረም። ከዋኖቹ ሐዋርያት መካከል ግን ያዕቆብ ነው የመጀመሪያውን ሰማዕትነት የተቀበለው። ይሄም በሐዋርያት ሥራ 12 ከ1-3 ላይ ንጉሥ ሄሮድስ በሰይፍ እንዳስገደለው ይነግረናልና እነዚህ ሐዋርያት ሲበተኑ ወንጌልን ይዘው ነው የተበተኑት። ይሄንን ወንጌል ይዘው በተበተኑበት ደግሞ ሕይወታቸውን ማዳን ሳይሆን የተረፋቸው ለዚሁ ወንጌል መሞትና ሰማዕት መሆን ነው የተረፋቸውና የትንቢቱ ፍጻሜ ወንጌል በተለያዩ ክፍሎች መነገሩና እነዚህ ሰዎች የክርስቶስ ምስክሮች መሆናቸው እንደሆነ ከዚህ ማየት እንችላለን። ከዛ የተበተኑት ቃሉን ሰበኩ ካለ በኋላ አንደኛው ከነሱ መካከል አንደኛው እንግዲህ ፊልጶስ እንደሆነ ነው የሚነግረን። ፊልጶስ ሰማሪያ በምትባለው ከተማ ወደ ሰማሪያ እንደሄደ ይነግረናል። ወደ አንዲት ሰማሪያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። እንግዲህ ፊልጶስን የምናውቀው ምዕራፍ 6 ላይ እንደ እስጢፋኖስ ለዲያቆንነት አገልግሎት አሁን ለምንለው ለዲያቆንነት አገልግሎት በዛ ጊዜ ደግሞ ማዕድን ማገልገል ለሚሉት ለነበረው አገልግሎት ከእስጢፋኖስ ጋር የተመረጠ አንድ አማኝ ነው። እንግዲህ እነዚህን ሁለቱን ሰዎች ስንመለከታቸው በጣም በቃ የሚደንቅ ነገር ነው ከነሱ ህይወት የምንማረው። አገልግሎታቸው የዋኖቹ ሐዋርያት አይነት አገልግሎት አይደለም። የተመረጡበት አገልግሎት ማዕድን የማገልገል ሰርቭ የማድረግ አገልግሎት ነው የተሰጣቸው። ግን የሁለቱንም ታሪክ ደግሞ ስንመለከት እስጢፋኖስም በኃይል በመንፈስ ቅዱስ ተሞልቶ ቃሉን ሲናገር ድንቅና ተአምራትን ሲያደርግ ነው ሰማዕት ሆኖ ያለፈው ማለት ነው። እና ፊልጶስንም እዚሁ ጋር ሲያነሳው በቃ እኔ ያለኝ አገልግሎት ይሄ ነው የተሰጠሁበት ይሄ ነው ብለው ያላቸውን ብቻ ይዘው ይሄንን አገልግሎት ምስክር የመሆንን አገልግሎት በመንፈስ ቅዱስ ተሞልተው ምስክር የመሆንን አገልግሎት ወደ ኋላ ሲሉት አናያቸውም። ሁለቱም መንፈስ ቅዱስ በላያቸው ላይ የነበረ አገልግሎታቸው ደግሞ በድንቅና በተአምራት የታጀበ አገልጋዮች እንደነበሩ እናያለንና የመንፈስ ቅዱስ ኃይል በሐዋርያቱ ላይ ብቻ የተገደበ እንዳልሆነ ይሄ ያስረዳናል። 12ቱ ሐዋርያት የተጠሩት ላይ መንፈስ ቅዱስ ይወርድባቸዋል ብለው የተስፋውን መንፈስ የተቀበሉት ላይ ብቻ መንፈስ ቅዱስ እዛ ላይ እንዳላቆመ ይሄ ክፍል በደንብ ያሳየናል። በአንድ ሰው ታሪክ በእስጢፋኖስ ብቻ ሳይሆን ፊልጶስም ይሄን እንደደገመው ስናይ የመንፈስ ቅዱስ ኃይል የተገደበ እንዳልሆነ ለሚቀበሉትና ክርስቶስን ለመስበክ ለተነሱት ከዚህ በፊት ስንነጋገር ተነጋግረናልና የእግዚአብሔር ኃይል የሚያጅበው ወንጌልን መስበክ ነው ተባብለናል። ስለዚህ ክርስቶስን ሰበከላቸው። ስለዚህ ድንቅና ተአምራትና የመንፈስ ቅዱስ ስራ እሱንም አብሮ አገልግሎቱን ሲያጅብ እንደነበረ እንመለከታለን። ስብከቱን ከዛ የተናገራቸው ሰዎች ስብከቱን ሰሙ፣ ተአምራቱን አዩ፣ ከዛ በአንድ ልብ ሆነው አደመጡት ይላል። መስማት አንድ ነገር ነው። ከዛ አደመጡት እያለ ይናገራል። which is attention መስጠት ማለት ነው። attention ሰጡት። የሰበከውን ስለ ክርስቶስ የተናገረውን ሰሙ። ከዛ በኋላ ደግሞ የታጀበበትን ድንቅና ተአምራት አይተው attention እንደሰጡት ይናገራል። ከዛ attention ከሰጡት በኋላ ይሄ የተሰበከው ወንጌል ርኩሳን መናፍስት እየጮሁ እንዲወጡ ሽባዎችና አንካሶችም ደግሞ እንዲፈወሱ አደረገ። ከዛ በኋላ ከዚህ የተነሳ በከተማይቱ ታላቅ ደስታ ሆነ ብሎ ይጨርሳልና ክርስቶስ ሲሰበክ ነፃ መውጣት አለ የሚለውን ያስረዳናል። የሐዋርያት ንግግራቸው የክርስቶስ ምስክር መሆን ነው። ኢየሱስ እሱ ክርስቶስ መሲሁ፣ ነፃ አውጪው፣ አዳኙ እሱ እንደሆነ ያዩትንና የሰሙትን መስካሪዎች ናቸው ሐዋርያት። ይሄ ምስክርነት ደግሞ ነፃ መውጣትን አስከትሎ ያመጣል። ፒውር የሆነው ወንጌል ማለት ነው። ምንም ያልተጨማመረበት፣ ምንም ያልተደራረበበት
ይሄ ቃልን ለማሳመር ምንም የራስ ነገር የሌለበት ክርስቶስን ነው በቃ ሰበከላቸው የሚለውና ይሄ ፒውር የሆነው ንጹህ የሆነው የክርስቶስ ወንጌል ነፃ ማውጣትን እንደሚያመጣ በዚህ ክፍል እንረዳለን። ከዛ ደግሞ በመጨረሻ ወንጌል የምስራች መሆኑን እናያለን። ምክንያቱም የምስራች አይደል ደስታን የሚያመጣው፣ ከዚህ የተነሳ በከተማይቱ ታላቅ ደስታ ሆነ ይላልና የሰዎችን ነፃ ማውጣት ደግሞ ክርስቶስ መሰበክ የወንጌል የምስራችነትንና የምስራች ደግሞ ደስታን እንደሚያመጣ ከዚህ ክፍል ማየት እንችላለንና ወንጌል በድንቅና በተአምራት ይታጀባል። ድንቅና ተአምራቱ ደግሞ ሰዎችን ነፃ ወደ መውጣት ያመጣል። ይሄ ደግሞ ሰውን አንድ ግለሰብን ብቻ አይደለም አብሮ ይሄንን ያየ አትኩሮት የሰጠ አቴንሽን የሰጠ ሁላ ደስታ እንደሚያገኘው ከዚህ ክፍል ማየት ችያለሁኝና ከቁጥር 1 እስከ 8 ድረስ ይሄንን ነው መመልከት የቻልኩት። ጌታ ይባርክሽ ሄርሚዬ። ከኔ ጋር ደግሞ ከቁጥር 9 እስከ 25 ድረስ ያለውን አንብበን እንጀምራለን። ነገር ግን ከዚህ ቀደም ሲል በከተማይቱ ውስጥ እየጠነቆለ የሰማርያን ሰዎች ሁሉ ያስገረመ ሲሞን የሚሉት አንድ ሰው ነበረ። እርሱም ራሱን እንደ ታላቅ ሰው ይቆጥር ነበረ። ከታናሽ እስከ ታላቅ ያለው ሰው ሁሉ ይህ ሰው ታላቁ ኃይል በመባል የሚታወቀው መለኮታዊ ኃይል ነው በማለት ከልብ ያዳምጡት ነበረ። ከብዙ ጊዜ ጀምሮ በጥንቆላ ስራው ስላስገረማቸውም ትኩረት ሰጥተው ይከተሉት ነበረ። ነገር ግን ፊልጶስ ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም የሰበከላቸውን አምኖ በመቀበላቸው ወንዶችም ሴቶችም ተጠመቁ። ራሱ ሲሞን እንኳ ሳይቀር አምኖ ተጠመቀ። ፊልጶስንም ተከትሎ ሄደ። የሚደረገውን ምልክትና ታላቅ ተአምራት አይቶም ተገረመ። በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል መቀበላቸውን በሰሙ ጊዜ ጴጥሮስና ዮሐንስን ወደ እነሱ ላኳቸው። እነርሱም ሰማርያ በደረሱ ጊዜ መንፈስ ቅዱስን እንዲቀበሉ ለሰማርያ ሰዎች ጸለዩላቸው። ምክንያቱም በዚያን ጊዜ በጌታ በኢየሱስ ስም ተጠምቀው ነበር እንጂ ገና መንፈስ ቅዱስ በአንዳቸውም ላይ አልወረደም ነበረ። ስለዚህ ጴጥሮስና ዮሐንስ እጃቸውን ጫኑባቸው፣ እነርሱም መንፈስ ቅዱስን ተሞሉ። ሲሞንም ሐዋርያት እጃቸውን በሚጭኑበት ጊዜ መንፈስ ቅዱስ እንደሚሰጥ አይቶ ገንዘብ አመጣላቸውና እንዲህ አላቸው፣ እጄን የምጭንበት ሰው ሁሉ መንፈስ ቅዱስን እንዲቀበል ይህን ስልጣን ለእኔም ስጡኝ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ ለመግዛት አስበሃልና አንተም ገንዘብህም አብራችሁ ጥፉ። ልብ በእግዚአብሔር ፊት ቅን ስላልሆነ አንተ በዚህ አገልግሎት ድርሻ ወይም እድል ፈንታ የለህም። አሁንም ስለዚህ ክፋትህ ንስሐ ግባ፣ ወደ ጌታም ጸልይ። ምናልባት ይህን የልብህን ሐሳብ ይቅር ይልህ ይሆናል። ምክንያቱም በመራራነት ተሞልተ በአመፅ ሰንሰለት ተይዘህ አይሃለሁና። ሲሞንም መልሶ የተናገራችሁት ምንም ነገር እንዳይደርስብኝ ጌታን ለመኑልኝ አላቸው። ጴጥሮስና ዮሐንስም የጌታን ቃል ከመሰከሩና ገልጠው ከተናገሩ በኋላ በብዙ የሰማርያ መንደሮች ወንጌልን እየሰበኩ ወደ ኢየሩሳሌም ተመለሱ ይላል። ይሄ ክፍል እንግዲህ በዋናነት ስለ ጠንቋዩ ሲሞን የምናገኝበት ስለሱ ታሪክ የምናገኘው ሐሳብ ያለበት ክፍል ነው። ግን ስለሱ ብቻ አይደለም። እዚህ ክፍል ላይ ትኩረቱ እሱ ቢሆንም ሐሳብ የምናገኘው ግን ስለሱ ብቻ ሳይሆን ስለ ሰማርያ ሕዝብ መነቃቃት የመንፈስ ቅዱስ ስጦታን ስለመቀበላቸውም ጭምር ነው የምናገኘውና ሲሞን ማን ነው ብለን ስናይ እንግዲህ በጥንቷ ቤተክርስቲያን አስማተኛው ሲሞን ወይም ሲሞን ማጉስ ተብሎ ይጠራ እንደነበረና ቀንደኛ መናፍቅ ኖስቲክ ለተባለው ትምህርት አባት ነበረ ተብሎ እንደሚታመን እናገኛለን ማለት ነው። ሲሞን እንግዲህ ታላቁ ኃይል እኔ ነኝ ብሎ ነበረ። ታላቁ መለኮታዊ ኃይል እኔ ነኝ ብሎ ነበረ የሚናገረው። ሊትራሊ አምላክ እንደሆነ አድርጎ ነበረ ራሱን ፕሬዘንት የሚያደርገው። ደግሞ በጣም የሚያስገርሙ ተአምራቶችን ያደርግ ነበረ፣ ያስደንቅ ነበረ ህዝቡንም ይለናል ክፍሉን ስናይ ማለት ነው። እንግዲህ እዚህ ክፍል ላይ ሁለት አይነት ምላሾችን ነው የምናገኘው በፊልጶስ ለተሰበከው ወንጌል። የሰማርያ ሰዎች በጣም ሲንሲየር የሆነ ምላሽ ሲሰጡና ወንጌልን ተቀብለው ክርስቶስን ሲቀበሉና ሲፈልጉ እናገኛቸዋለን። ወደ ሲሞን ስንመጣ ግን ሲሞን የሰጠው ምላሽ ምንድን ነው? ክርስቶስን ሳይሆን የክርስቶስን የፈለገው፣ እግዚአብሔርን ሳይሆን የእግዚአብሔርን ኃይል ነው የፈለገው። አንዳንድ ጊዜ ራሳችንን ቆም ብለን መጠየቅ ሊያስፈልገን ይችላል። ሪሊ የምፈልገው ነገር ምንድን ነው? እግዚአብሔርን ነው እየፈለግኩ ያለሁት ወይስ የእግዚአብሔርን ነው እየፈለግኩ ያለሁት? አንዳንዶቻችን እግዚአብሔርን የኃይል ምንጭ አድርገን የማየትም ቴንደንሲ አለን እና ኃይሉ ላይ በጣም
በጣም ኦብሰስድ ከመሆናችን የተነሳ ራሱን እግዚአብሔርን፣ ፍቅሩን፣ ምህረቱን፣ ማንነቱን፣ ባህሪውን፣ ቸርነቱን ከኛ ጋር ሊመሰርት የሚፈልገውን ሪሌሽንሺፕ ችላ የማለትና የመርሳት ኃይሉ ላይ ብቻ ስጦታው ላይ ብቻ ትኩረት የማድረግ ነገር ይታይብናልና ሲሞን ሊትራሊ ስጦታው ላይ ብቻ ትኩረት ሲያደርግ የምናየው ሰው ነው ማለት ነው። እዚህ ቦታ ላይ እንደው ክፍሉ ዋና ዋና ሀሳቦች አሉትና ምን ዋና ሀሳቦችን እናገኝበታለን ስንል አንደኛ ከቁጥር 9 እስከ 13 ድረስ ሲሞን በሰማሪያ እንዴት ወንጌልን እንደሰማና እዛ ላይ የነበረውን ነገር እናገኛለን። ሁለተኛ ከቁጥር 14 እስከ 17 ጴጥሮስና ዮሐንስ ወደ ሰማሪያ መላካቸውን እናገኛለን። ሶስተኛ ሲሞን መንፈስ ቅዱስን በገንዘብ ሊገዛ ሲሞክር ደግሞ ከቁጥር 18 እስከ 24 ድረስ ባለው ክፍል እናገኘዋለን። አራተኛው ያው የመጨረሻ ቁጥር 25 የሐዋርያትን ቀጣይ አገልግሎት አሳይቶን ያበቃል ማለት ነው። ከ9 እስከ 11 ነው ሲሞንን የምናገኘው። እንደዚህ ይላል። ነገር ግን ከዚህ ቀደም ሲል በከተማይቱ ውስጥ እየጠነቆለ የሰማርያን ሰዎች ሁሉ ያስገረመ ሲሞን የሚሉት አንድ ሰው ነበረ። እርሱም ራሱን እንደ ታላቅ ሰው ይቆጥር ነበረ። ከታናሽ እስከ ታላቅ ያለው ሰው ሁሉ ይህ ሰው ታላቁ ኃይል በመባል የሚታወቀው መለኮታዊ ኃይል ነው። ሊትራሊ መለኮታዊ ኃይል ብለው ነበረ የሚናገሩት። ስለሱ ሲናገሩ ብለው ያዳምጡት ነበረ። ምክንያቱም ከብዙ ጊዜ ጀምሮ በጥንቆላ ስራው ስላስገረማቸው ትኩረት ሰጥተው ይከተሉት ነበረ ይላል። ሲሞን ሰዎችን ወደ መለኮት ወይንም ወደ እግዚአብሔር የሚመራ ሰው አልነበረም። ወደ ራሱ ነበር የሚመራው። ታላቅ ሰው ተብሎ ይጠራ ነበር እንጂ እግዚአብሔርን የሚያሳይ ሰው አልነበረም። ከፊልጶስ ጋር ልዩነቱ ምንድን ነው ከተባለ ፊልጶስ ሲመጣ ክርስቶስንና የእግዚአብሔርን መንግስት የኢየሱስ ክርስቶስን ስምና የእግዚአብሔርን መንግስትን የሰበከላቸው። ፊልጶስ ራሱን አልሰበከም። ሲሞን ግን ታላቁ ኃይል እኔ ነኝ ብሎ ራሱን ይሰብክላቸው ነበረ። ልክ ፊልጶስ መጥቶ ቁጥር 12 ላይ ነገር ግን ይላል ፊልጶስ ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም የሰበከላቸውን አምነው በመቀበላቸው ወንዶችም ሴቶችም ተጠመቁ ይላል። አሁን አቴንሽኑ ዳይቨርትድ ሆነ ማለት ነው። ከሲሞን ላይ ተነስቶ ወደ ፊልጶስ አገልግሎት ሆነ። ግን ወደ ፊልጶስ ሆነ ማለት ሊትራሊ ወደ ፊልጶስ ሆነ ሳይሆን ፊልጶስ ወደ ያዘው መልእክት፣ ፊልጶስ ይዞት ወደ መጣው ወደ ኢየሱስ ክርስቶስ ነው የሰዎች አቴንሽን የዞረው ማለት ነው። ከሲሞን ላይ ተነስቶ እውነተኛ አገልግሎት እንግዲህ መገለጫው ይሄ ነው። እውነተኛ አገልግሎት ሰዎችን ወደ ራሳችን መሳብ ሳይሆን ሰዎችን ወደ ክርስቶስ ማሳየት ነው። ሰዎች ስለ ኢየሱስ ክርስቶስ የተሰበከውን ሰምተው እሱን አምነው ተጠመቁ እንጂ የፊልጶስ ባሪያዎች አልሆኑም። ወይንም በፊልጶስ አገልግሎት እየተደነቁ በሲሞን አገልግሎት ይደነቁ እንደነበረው ፊልጶስን አይደለም የተከተሉት። ፊልጶስ የያዘውን መልእክት ግን አምነው ስለተቀበሉ ወንዶችም ሴቶችም ተጠመቁ። ፊልጶስ ያጠመቃቸው ወደ ክርስቶስ ነው። ሲሞን ወደ ራሱ ነው፣ ፊልጶስ ወደ ክርስቶስ ነው ያጠመቃቸው። ወደ አካሉ ነው የጨመራቸው ማለት ነው። ክርስቶስ ራስ ወደ ሆነባት ወደ ክርስቶስ አካል ነው የጨመራቸው። ከዛ ቁጥር 13 ራሱ ሲሞን እንኳን ሳይቀር አምኖ ተጠመቀ፣ ፊልጶስንም ተከትሎ ሄደ፣ የሚደረገውን ምልክትና ታላቅ ታምራት አይቶም ተገረመ ይላል። ሲሞን የማመኑ ምክንያት ራሱ የሰማው ወንጌል ሳይሆን ያየው ድንቅና ታምራት ነው። ሪሊ እዚህ ቦታ ላይ ሲሞን አምኗል ወይ የሚለው ነገርም አጠያቂ ነው። እዚሁ አዲሱ መደበኛ ትርጉም ላይ እንደሚነግረን የሲሞን እምነት ከልብ መሆኑን ለማወቅ አስቸጋሪ ነው ይላል። ምክንያቱም ከዛ በኋላም አናገኘውም። ሲሞንን ታላቅ ሰው ነበረ፣ ትልቅ ኢንፍሉዌንስ የነበረ ሰው ነው። ይሄ ሰው በእርግጥ ድኖ ቢሆን ኖሮ በሐዋርያት ሥራ መጽሐፍ ውስጥ የሆነ ቦታ ላይም ልናገኘው እንችል ነበረ። ያንን እንኳን እንደ ዋና ምስክር አድርገን ባንወስድ በኋላ ላይ ሐዋርያው ጴጥሮስ የተናገረውን ነገር ስናይ ልብህ በመራራ በክፉ ስር ተይዞ አየዋለሁኝ ብሎ በኋላ የተናገረውን ነገር የልቡን ኮንዲሽን አይቶ ጴጥሮስ የተናገረውን ነገር ስንመለከት ሲሞን ድኖ ነበረ ለማለት በጣም ይቸግረናል። ስለዚህ ሲሞን በተደረገው ድንቅና ተአምራት ተገርሞ ነው እንጂ የዛ አካል መሆን የፈለገው ሪሊ የተሰበከው የእግዚአብሔር መንግስትና የኢየሱስ ክርስቶስ ስራ ገብቶት ለዛ ነገር ለመታዘዝ አልነበረም ማለት ነው። አንዳንድ ጊዜ አመጣጣችንን ማየት ጥሩ ነው። ለምንድን ነው የመጣሁት? ምንም አይደለም። በድንቅና በታምራት መምጣት ምንም አይደለም። ጌታ ርቧቸው የመጡትን መግቧል። ተርበን እግዚአብሔር አብልቶ ሊሆን ይችላል። ታሞ የመጡትን ፈውሷል። ተፈውሰው የሄዱም አሉ፣ ተፈውሰው ደግሞ የሱ ተከታዮች የሆኑ አሉ። በአጋንንት እስራት ተይዘው መጥተው ነፃ ይወጡ አሉ፣ ግን ነፃ ወጥተው ይሄዱ አሉ፣ ደግሞ የቀሩ አሉ። አመጣጣችን አይደለም ማተር የሚያደርገው። ድንቅና ታምራትም አላማቸው ወደ ክርስቶስ ፈቀቅ እንድንል፣ ዘወር እንድንል፣ አቴንሽን እንድንሰጠው ማድረግ ስለሆነ በድንቅና በተአምራት አቴንሽን መስጠታችን ችግር የለበትም። ከዛ በኋላ ግን
እዛው ላይ ቆመናል ወይ? ድንቅና ተአምራቱ ላይ ብቻ ቆመናል ወይ? በቃ ሁልጊዜ እሱን ነው ወይ የምናሳድደው? ብዙ ጊዜ አይታችሁ ከሆነ በድንቅና በተአምራት በፈውስ በተለያየ መንገድ ወደ ቤተክርስቲያን የመጡ ሰዎች ከዛ ተከትሎ ያለውን ደቀ መዝሙር የሚያደርገውን ትክክለኛውን ትምህርት ትክክለኛውን እውነት ካላገኙና ካልተተከሉ እድሜ ዘመናቸውን ሁሉ ድንቅና ተአምራት አሳዳጅ ሆነው ይቀራሉ። ድንቅና ተአምራት አለ በተባለበት ቦታ ሁሉ ይኖራሉ። እነዚህ ሰዎች አይተከሉም፣ አይጸድቁም፣ አያፈሩም። በቃ ተንቀሳቃሽ ችግኝ ናቸው። ትንቢት አለበት በተባለበት ይዞራሉ። በትንቢት አገልግሎት ጌታን ማወቅ መልካም ነገር ነው። በቃ እንደዛ ሆኗል። ያቺ የሰማርያዊቷ ሴት ጌታ የእውቀት ቃል ነው የተናገራት። 5 ባሎች ነበሩሽ፣ አሁንም ካንቺ ጋር ያለው ባልሽ አይደለም። ይህ አስደናቂ ነገር ነው። ግን ሁል ጊዜ እንደዚህ አይነት የእውቀት ቃል እያሳደዱ መዞር ግን ጤናማ አይደለም። ያኛው ጤናማ ነው። የመጀመሪያው ልክ እንደ ተርኒንግ ፖይንት የተአምራትም የትንቢትም የድንቅም የተአምራትም የሁሉም ዓላማቸው ዘወር እንድንል ማድረግ ነው አይደለ? ዱናሚስ የሚለው ቃል እኮ ድማሚት ከሚል ቃል ነው። እኛ በአማርኛ ስንተረጉመው ድማሚት ነው የምንለው። ድማሚት ምንድነው? ኃይለኛ ድምፅ ያወጣል። ሰዎች አለመዞር አይችሉም። ወደዛ ዘወር ብለው እንዲመለከቱ ያደርጋል። ተአምራትም ዓላማው ይሄ ነው። ስምዖንም እዚህ ጋር በተአምራት ዘወር ማለቱ ችግር የለም። ዓላማው የተአምራት ያ ስለሆነ ዘወር ብሎ ግን አይኑን ወደ ክርስቶስ አላነሳም። አይኑ ስቲል የቀረው ኃይሉና ድንቁ ተአምራቱ ላይ ብቻ ነው። እና የሲምዖን ችግር በዋናነት ይሄ ነበረ። ከዛ ከቁጥር 14 እስከ 17 ድረስ ደግሞ ያለው ጴጥሮስና ዮሐንስ ወደ ሰማርያ መላካቸውን በኢየሩሳሌም ካለችው ቤተክርስቲያን ወደ ሰማርያ መላካቸውን የምናገኝበት ክፍል ነው። በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል መቀበላቸውን በሰሙ ጊዜ ጴጥሮስና ዮሐንስን ወደ እነርሱ ላኳቸው ይላል። እንደው እኔ ከዚህ ከቁጥር 14 አቋርጬ ብጀምር በጣም ደስ ይለኛል። ይሄ ክፍል ሁሌ ልቤን ስለሚነካኝ ማለት ነው። በኢየሩሳሌም የነበረችው ቤተክርስቲያን በመላው ዓለም በየትኛውም ስፍራ ለሚሰበከው ወንጌልና ለሚድኑት አማኞች ኃላፊነት የሚሰማት ቤተክርስቲያን ነበረች። ለአጥቢያዋ ብቻ የምትጨነቅ በስሯ ስላሉት ብቻ የምታስብ ሳትሆን እዚህ ቦታ ላይ ሰዎች እኮ የእግዚአብሔርን ቃል ሰምተው አመኑ ሲባል ግድ የሚላት እና የምትልክ ሐዋርያት ሥራ ምዕራፍ 11 ቁጥር 22 ላይ ያለውን ቃል እናንብብና እንመለስ። 11:22 እንደዚህ ይላል። ወሬውም በኢየሩሳሌም በነበረችው ቤተክርስቲያን ጆሮ ደረሰ። ቤተክርስቲያኒቱም በርናባስን ወደ አንጾኪያ ላከችው ይላል። ልክ ስትሰማ ሰዎች የጌታን ቃል መስማታቸውን ማመናቸውን ስትሰማ የሚያጸኗቸው የሚያስተምሯቸው መንፈስ ቅዱስ እንዲሞሉ የሚጸልዩላቸውን ሰዎች ትልክ ነበረ። ሌሎችን የምትደርስ ለሌሎች የምታስብ ግድ የሚላት አዳዲስ አማኞችን የምትንከባከብ ቤተክርስቲያን እንደነበረች የመጀመሪያዊቱ ቤተክርስቲያን እንመለከታለን። ሌላው በጣም የሚያስደንቀኝ ነገር ወደዛ ስፍራ ላይ አዲስ ሰዎች የጌታን ቃል ሰምተው አመኑ ሲባል እነ ጴጥሮስና ዮሐንስ ማለት አእማድ እኮ ናቸው። ማን ነው ላኪው? ማን ነው ከነሱ በስልጣን በልጦ እነሱን ሂዱ ብሎ የሚልካቸው? ሁሉ ጊዜ የሚያስደንቀኝ ነገር ነው። መንፈስ ቅዱስ ነው የመጨረሻው ባለስልጣን። በመጀመሪያዊቱ ቤተክርስቲያን ማንም አይደለም የበላይ ባለስልጣን። የሆነ ሰው ቁጭ ብሎ የሆኑ ሰዎችን የሚያሰማራ የሆነ የበላይ ባለስልጣን ሆኖ የሆነ ወንበር ይዞ የሆኑ ሰዎችን የሚያሰማራ አይነት ሳይሆን ተልከው መጡ። ቤተክርስቲያን የክርስቶስ የሆነች ራሷ ክርስቶስ የሆነ የክርስቶስ አካል የሆነች በመንፈስ ቅዱስ የበላይነት የምትመራ እንደነበረች የምናውቀው እንደ አእማድ የሆኑትን ዋናዎቹን ነው ወደ ሰማርያ የላከቻቸው። ለእነሱ እኮ የሚገባው ሄድኳርተር መቀመጥ ነው፣ ኢየሩሳሌም መቀመጥ ነው። እዛ ቁጭ ብሎ ስምሪቱን መቆጣጠር፣ ከዛ ሰዎች ተጨቃጭቀው ሲመጡ ምዕራፍ 15 ላይ እንደምናየው መፍትሄ መስጠት። ጌታን ያዩ ናቸው፣ ከጌታ የሰሙ ናቸው፣ ከሱ ጋር የወጡ የገቡ የትንሣኤው ምስክሮች ናቸው። የመጨረሻ ዳኝነት የሚሰጡት እነሱ ናቸው። የተጻፈ የእግዚአብሔር ቃል አልነበረም። ፍርድ የሚያስተላልፉት ይሄ ልክ ነው፣ ይሄን አታድርጉ፣ ይሄን ወሰነናል የሚሉት እነሱ ናቸው። ትልቅ ወንበር እኮ ነበራቸው። ግን ወደ ሰማርያ ተልከው ሄዱ የሚለው ቃል የዮሐንስንና የጴጥሮስን እንደ አእማድ የሆኑትን የእነሱን ትህትና ሳነብ በዚህ ቦታ ላይ ሁል ጊዜ በጣም ይገርመኛል። ከዛ እነርሱም ይላል ሰማርያ በደረሱ ጊዜ መንፈስ ቅዱስን እንዲቀበሉ ለሰማርያ ሰዎች ጸለዩላቸው። ምክንያቱም በዚያን ጊዜ በጌታ በኢየሱስ ስም ተጠምቀው ነበር እንጂ ገና መንፈስ ቅዱስ በአንዳቸውም ላይ አልወረደም ነበር። ስለዚህ ጴጥሮስና ዮሐንስ እጃቸውን ጫኑባቸው፣ እነሱም መንፈስ ቅዱስን ተቀበሉ ይላል። ይገርመኛል። ፊልጶስ እኮ በጣም ብዙ ድንቅና ተአምራት እያደረገ የነበረ ሰው ነው እዚህ ቦታ ላይ አይደለም። እግዚአብሔር ለምን በቀላሉ ፊልጶስ እጁን ጭኖላቸው እንዲሞሉና በቃ መንፈስ ቅዱስን እንዲቀበሉ አላደረገም? በመንፈስ ቅዱስ እኮ ታትመዋል። እነዚህ ሰዎች መንፈስ ቅዱስን አልተሞሉም እንጂ ማንም ሰው በክርስቶስ ኢየሱስ ሲያምን በጌታ በኢየሱስ ስም አምነው ነበር ተብሎ ስለተጻፈ እዚህ ቦታ ላይ በክርስቶስ ኢየሱስ ስም ሲያምን
መንፈስ ቅዱስ ያትመዋል፣ ያንን ሰው ወደ ክርስቶስ አካል ያጠምቀዋል፣ የአካሉ ፓርት አንድ ብልት ያደርገዋል። በመንፈስ ቅዱስ ኃይል ግን አልተሞሉም ነበር። ፊልጶስ ብዙ ድንቅና ተአምራትን የሚያደርግ በመንፈስ ቅዱስ የተሞላ አገልጋይ ነው። እሱ ሊጸልይላቸውና ሊሞሉ ይችሉ ነበረ። እግዚአብሔር ግን በኢየሩሳሌም ያለችው ቤተክርስቲያንና አሁን በሰማሪያ ያለችው ቤተክርስቲያን ተለያይታ እንዳትቀር የፈለገ ይመስላል። የሁለቱን ኮኔክሽን እነዚህ ከነዚህ ጋር ኮኔክት እንዲያደርጉ አንድ አካል እንደሆኑ አንድ መንፈስ እንደሚካፈሉ የፈለገ ይመስላል። እጅ መጫንንም ደግሞ እግዚአብሔር የዚህ ምልክት አድርጎ ብዙ ጊዜ ሲጠቀምበት እናያለን። ከዚህም በኋላ በምናያቸው የሐዋርያት ሥራ ክፍሎች ላይ መንፈስ ቅዱስ እጅ በመጫን ሲሰጥ ወይም ደግሞ አማኞች እጅ በመጫን መንፈስ ቅዱስ ስጦታን ሲቀበሉ እናያቸዋለን። ጢሞቴዎስንም ኢቭን ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ሐዋርያው ጳውሎስ እጆችን በመጫን በሽማግሌዎች እጅ መጫን የተቀበልከውን የመንፈስ ቅዱስን ስጦታ ይለዋል። በሽማግሌዎች እጅ መጫን የመንፈስ ቅዱስን ስጦታ ተቀብሎ ነበረ ጢሞቴዎስ። እጅ ካልተጫነ መንፈስ ቅዱስን አንሞላም ማለት ባይሆንም ግን እግዚአብሔር ሰምሃው ኮንታክት ፖይንት አድርጎታል። ከአባቶች ወይንም ከቀዳሚዎች አገልጋዮች እጅ ተጭኖብን መንፈስ ቅዱስን እንድንሞላ እግዚአብሔር ይህንን ኮንታክት ፖይንት አድርጎ ከዚህ ዘመንም ጀምሮ እስካሁንም እስካለንበት ጊዜ ድረስ ሲጠቀምበት እናያለን ማለት ነው። ኮኔክት እንድናደርግ ስለሚፈልግ፣ አንዳችን ከአንዳችን ጋር እየተቀባበልን እንድንሄድ ስለሚፈልግ ይህንን ሲያደርግ እንመለከታለን። እንደው እግረ መንገዴን እጅ ስለመጫን አንድ ነገር ብዬ ባልፍ በጣም ደስ ይለኛል። እጆቻቸውን ሲጭኑ ሐዋርያት የመንፈስ ቅዱስን ስጦታ ተቀበሉ ይላል። ኢቭን ሲሞን ምዕራፍ 18 ቁጥር 18 ላይ ሐዋርያት እጃቸውን በሚጭኑበት ጊዜ መንፈስ ቅዱስ እንደሚሰጥ አይቶ ይላል። እጃቸውን ሲጭኑ መንፈስ ቅዱስ ምን ይደረግ ነበር? ይሰጥ ነበር። ከዛም በኋላ እንደገና እንደዚህ ይላል ቁጥር 19 ላይ እጄን የምጭንበት ሰው ሁሉ መንፈስ ቅዱስን እንዲቀበል ይላል። በደንብ አስተውሏል፣ በደንብ አይቷል። እጅን በመጫን መንፈስ ቅዱስ ይሰጥ እንደነበረ፣ እጅን በመጫን መንፈስ ቅዱስን ሰዎች ይቀበሉ እንደነበረ አይቷል። እጅ መጫን ሰምሃው መንፈሳዊ የሆነ ትርጓሜ አለው። እጅ መጫን ቀልድ አይደለም። እዚህ ቦታ ላይ እነዚህ ሰዎች እጅ እንዲጫንባቸው ሲቀርቡ ራሳቸውን ክፍት አድርገው ነው፣ ቫልነረብል ሆነው ነው አይደለ? ልባቸውን ከፍተው ነው በሐዋርያት ዘንድ ያለውን ያንን መንፈስ ለመካፈል መንፈስ ቅዱስን ለመቀበል ልባቸውን ከፍተው ነው የሚቀርቡት። በተመሳሳይ መንገድ ማንኛውም ሰው እጁን ሲጭንብን ልባችንን ከፍተን ነው እኛም የምንቀርበው። ልባችንን ከፍተን ስፒሪቹዋሊ ቫልነረብል ሆነን ኤኒቲንግ በዛ ሰው ውስጥ ያለውን መንፈስ ለመካፈል ፍቃደኛ ሆነን ራሳችንን ከፍተን ነው የምንቀርበው። ይሄ በሚሆንበት ሰዓት በእነዚህ በሐዋርያት ውስጥ ያለውን ያንኑ መንፈስ የሰማሪያ ሰዎች እንደተካፈሉና እንደተቀበሉ ሁሉ እኛም እጅ ከሚጭንብን ሰው ላይ ያለውን መንፈስ እንደምንካፈል ማወቅ አለብን። ይሄ በነገራችን ላይ አዲስ ኪዳን ላይ የጀመረ ነገርም አይደለም። ብሉይ ኪዳን ላይ ሙሴን ካስታወሳችሁት እነዛን 70 ሰዎች እግዚአብሔር ኃላፊነት እንዲያከፋፍል እንዲረዱት እንዲጠራቸው ነገረውና አንተ እጅህን ጫንባቸውና አንተ ላይ ካለው መንፈስ አከፋፍላቸዋል። እጃችንን ስንጭን ሰዎች ላይ እኛ ላይ ካለው መንፈስ ነው የምናካፍላቸው። ጥያቄው አሁን እጁን የሚጭንብንን ሰው እናውቀዋለን ወይ? እሱ ላይ ያለውንስ መንፈስ ሪሊ መካፈል እፈልጋለሁ ወይ? እሱ ላይ ያለው መንፈስ ምን እንደሆነ በምን ታውቂያለሽ? በሱ ህይወት አውቃለሁ፣ በህይወቱ አውቃለሁ። ምክንያቱም የተካፈልነው መንፈስ የምንኖረውን ኑሮ የሚቀርጽ ነው፣ አካሄዳችንን የሚቀርጽ ነው። ስለዚህ ሰውን አካሄዱን፣ ህይወቱን፣ ኑሮውን፣ አገልግሎቱን አይቼ የዚህ ሰው ላይ ያለውን መንፈስ መካፈል እፈልጋለሁ ካላልኩ በቀር እጁን ባይጭንብኝ ይመረጣል ማለት ነው። እጃቸውን ሲጭኑባቸው መንፈስ አካፈሏቸው። እጁን የሚጭንብን ሰው መንፈስ ያካፍለናል። ይሄ ከመጽሐፍ ቅዱስ ያወጣሁት ነው እስካሁን የተናገርኩት። ደግሞ በግል የምናውቃቸው ደግሞ ምስክርነቶችና ኤክስፔሪየንሶች ደግሞ አሉ። ከዚህ ቀደም በኒቆዲሞስ ሾው ላይ የቀረበች አንዲት እህት፣ ብዙዎች የሚያስታውሷት እህት አለች። ከስዊዘርላንድ የመጣች እህት፣ በጣም ጌታን የምትወድ በጣም የተከበረ ቤተሰብ ያላት የተከበረች እህት፣ ባለትዳር ልጆች ያሏት በጣም የተከበረች ጌታን የምትወድ እህት ናት። ሰዎች መጡ ቤቷ፣ አገልጋዮች ነን አሉ። ተቀብተሻል፣ ተለይተሻል አሏት። ፎቶዋን አዲስ አበባ ልካ ታጸልያለች። በፎቶዋ ላይ የጸለዩ ሰዎች ትምጣና ልንጸልይላት እንፈልጋለን አሉ። መጣች ወደ አዲስ አበባ። ወደ ሆነ ቦታ የሆነ ሆቴል ቀጠሯት። እጃቸውን ጭነው ጸለዩላት። በቃ ከዚህ በኋላ ተቀብተሻል፣ ተለይተሻል፣ አይንሽ ተከፍቷል አሏት። ያቺ ሴት 2 ዓመት ሙሉ ነው ዋጋ የከፈለችው በእነሱ እጅ መጫን ማለት ነው።
የገባባት መንፈስ ባሏን እንድትጠላ ልጆቿን እንድትጠላ። መቼስ የእግዚአብሔር መንፈስ ይህንን አያደርግም። ጊዜሽ ስላልደረሰ ነው ትገለጫለሽ ይሏታል። የእውነትም አይኖቿ ተከፍተዋል። መንፈሳዊ ዓለም ላይ የሚሯሯጡትን መናፍስት ታያለች፣ ድምፅ ትሰማለች። ከዛ በኋላ ግን ባሏን ጠልታ ሌላ መንፈሳዊ ባል ማታ ማታ እየመጣ አብሯት የሚተኛ ከጨለማው ዓለም የሆነ መንፈሳዊ ባል ሁሉ ተጠናውቷት በጣም በብዙ መከራ ውስጥ አልፋ ከ2 ዓመት በኋላ አንዲት የእግዚአብሔር ሴት ናት ከኢትዮጵያ ሄዳ ልትጸልይላት እንደሆነ ስታውቅ መንፈሱ የሚሄድ ባቡር ውስጥ ከቶ ሊገላት ነበር፣ ነፃ እንዳትወጣ ፈልጎ ማለት ነው። 2 ዓመት ሙሉ ምንድነው እንደዚህ የሚያደርገኝ ብላ ስትጠይቅ ግን በቃ እጅ ተጭኖብሽ መንፈስ ተካፍለሻል፣ ቅባት ተካፍለሻል፣ ልትገለጪ ነው፣ ታገሺ እየተባለች ነበር የተቀመጠችው። ከ2 ዓመት በኋላ ግን ያቺ ሴት ባቡር ውስጥ ሊከታት ሲል መንፈሱን አይታው አስሬሃለሁ በጌታ በኢየሱስ ስም እንዳትነቃነቅ ብላ ቤቷ ወስዳት ጸልያላት መንፈሱ ለቋት ወጥቶ ምንም የተከፈተም አይን የለም፣ አሁን የምታየውም ነገር የለም፣ የምትሰማውም ድምፅ የለም። ምንም ቅባትም እንዳልሆነ መንፈስ ቅዱስም እንዳልሆነ ጥንቅቅ አድርጋ አውቃ ትዳሯን እግዚአብሔር ሪስቶር አድርጎላት ልጆቿንና ትዳሯን ይዛ ትኖራለች። ይች ሴት መጥታ ኒቆዲሞስ ጆሮ ላይ መስክራለች። ስለዚህ እጅ መጫን ቅዱስ መንፈስን ብቻ ሳይሆን ሌላ ነገርን የምንካፈልበት መንገድ እንደሆነ አውቀን ከምናምናቸው ቤተክርስቲያን ከመሰከረችላቸው የህይወትም የአገልግሎትም ምስክርነት ካላቸው ከሚታወቁ ሰዎች ውጪ ያገኘነው ቦታ እየሄድን እጅ ባናስጭን። እንደው በዚህ አጋጣሚ ይህንን ተናግሬ ማለፍ ስለፈለግኩኝ ነው። እጃቸውን ሲጭኑ ጸለዩላቸው፣ መንፈስ ቅዱስንም ተቀበሉ ይላል ማለት ነው። ከዛ ቁጥር 18 ላይ ሲሞንም ሐዋርያት እጃቸውን በሚጭኑበት ጊዜ መንፈስ ቅዱስ እንደሚሰጥ አይቶ ገንዘብ አመጣላቸውና እንዲህ አላቸው። አሁን ቀደም ሲል በነበረው የጥንቆላና የክፉ መንፈስ ኃይል ይመካና ይታመን ነበረ ከዚህ ቀደም። አሁን ደግሞ በዛው ስራው በሰበሰበው ገንዘብ ደግሞ የእግዚአብሔርን መንፈስ የመንፈስ ቅዱስ ስጦታ መግዛት እንደሚችል ደግሞ ማሰብ ጀመረ። እንዲህ አላቸው ይላል፣ እጄን የምጭንበት ሰው ሁሉ መንፈስ ቅዱስን እንዲቀበል ይህንን ስልጣን ለኔም ስጡኝ አላቸው። ስልጣኑን የጠየቀው እናንተ ጋር ያለውን ክርስቶስን ፈልገዋለሁኝ አላለም። ኢቭን መንፈስ ቅዱስን አይደለም የፈለገው፣ ስልጣኑን፣ ኃይሉን፣ አከፋፋይ መሆኑን የፈለገው። ስጡኝና እኔም ደግሞ እጄን ስጡኝና ለዳን እንኳን አይደለም እኮ እኔም ደግሞ እጄን የምጭንበት ሰው ሁሉ እንዲቀበል እንደ ቀድሞ እያስገረመ መቀጠል ነው የፈለገው ማለት ነው። አንዳንዴ አድራሻ አንቀይርና አቋም ግን አንቀይርም። ቦታ ቀይረናል፣ ማሊያ ቀይረናል፣ ቡድን ግን አልቀየርንም። ውስጣችን ያለው ዋናው ሀሳብ ግን አልተቀየረም። አምኛለሁ ብሏል፣ ፊልጶስን ተከትሏል፣ ማሊያውን የቀየረው እንጂ ዓላማው ግን አልተቀየረም። አሁንም ማስገረም ይፈልጋል። አሁንም ታላቅ ሰው መባል ይፈልጋል። ጥያዋለው ወይ ብለን ራሳችንን መጠየቅ አለብን። በነገራችን ላይ ቀድሞ በአሮጌ ህይወታችን ይዋጋን ከነበረው ኃጢአት ዛሬ የሚዋጋን ነገር ብዙ አይርቅም። ስለዚህ ከዚህ ቀደም ለነበረው ድካማችን በጣም ኮንሸስ መሆን አለብን። በዓለም ሳለን ለነበረው ድካማችን ኮንሸስ መሆን አለብን። ስንመጣ በዛ ኤሪያ ላይ ነው ከፍተኛ ጥንቃቄ ማድረግ ያለብን። የሲሞን ድካም ምንድን ነው? ማስደነቅ። በቃ ድሮም ማስደነቅና ታላቅ ሰው መባል፣ በዛም ደግሞ ያልተገባውን ጥቅም መሰብሰብ። አሁንስ የፈለገው ምንድን ነው? ቢዝነሱን እንደገና ፈለገው። ማስደነቅ፣ ታላቅ ሰው መባል፣ ያልተገባውን ጥቅም መሰብሰብ ነው የፈለገው። ልቡ ስላልተለወጠ ማሊያውን ብቻ ስለሆነ የለወጠው ስጡኝና እኔም ደግሞ መስጠት እፈልጋለሁኝ አለ። የነበረውን አስማት በሌላ ኃይል መለወጥ ነው የፈለገው። የነበረውን አንዳንድ ነገሮችን እኮ ስናያቸው የእውነት ከአንዳንድ ባህላዊ አካሄዶች ቤተክርስቲያን ውስጥ የምናያቸው ነገሮች ብዙም ፈቀቅ ያሉ አይደሉም። ድሮ አዋቂ ቤት ብለው የድሮ ሰዎች ይሄዱ ከነበረበት ሁኔታና ያደርጉ ከነበረው ነገር ዛሬ የሚደረጉ ነገሮች የእግዚአብሔር ሰው ነው እከሌ ተብሎ ከዛ ሰው ጋር ሰዎች ያላቸው ኢንተራክሽን፣ ያን ሰው የሚያዩበት መንገድ፣ ከዛ ሰው የሚፈልጉት ነገር የድሮ ሰዎች አዋቂ ከሚባሉ ሰዎች ማለት ነው ጠንቋይ ከሚባሉት ሰዎች ይፈልጉ ከነበረው ነገር ብዙም የተለየ አይደለም። የድሮ ሰዎች ጠንቋይ ቤት ሲሄዱ እግዚአብሔርን ፈልጋለሁ ብለው አይሄዱም። በቃ ከሌ የሚባል አዋቂ ተነስቷል፣ ለእንትና መካን ነበረች ልጅ እንድትወልድ አድርጓታል፣
እንትና ደግሞ ቢዝነሱ አላዋጣ ብሎት ነበረ፣ አሁን ግን እሱ ጋር ከሄደ በኋላ ተሳክቶለታል። እንትና ታሞ ነበረ፣ እሱ ጋር ከሄደ በኋላ ተፈውሷል ብለው ነበር የሚሄዱት አይደለ? እዚህ መተን በእግዚአብሔር ስም በክርስቶስ ስም ሴም ቲንግ ከሆነ የምንፈልገው ሴም ቲንግ ከሆነ የምናደርገው ማሊያን የቀየር ነው፣ ስምን የቀየር ነው እንጂ አመለካከትም ልብም አልቀየርንም ማለት ነው። አሁንም እግዚአብሔር ቤት ነኝ ያለሁት ብለን ኢንቴንሽናችን ይሄ ከሆነ ራሳችንን ቼክ ማድረግ ያስፈልጋል። ሐዋርያትን ተከትሎ ግን ሐሳቡን እንዳልቀየረ እናያለን። ቁጥር 20 ላይ ጴጥሮስ ግን እንዲህ አለው ይላል፣ የእግዚአብሔርን ስጦታ በገንዘብ ለመግዛት አስበሃልና አንተም ገንዘብህም አብራችሁ ጥፉ አለው ይላል። እዚህ ቦታ ላይ ሁለት ዋና ዋና መርሆችን እናገኛለን ጴጥሮስ ከተናገረው ንግግር። የመጀመሪያው ነገር የእግዚአብሔር ስጦታ በገንዘብ አይገዛም። ፍጹም የሚገዛ ነገር አይደለም። ከነስሙም ስጦታ ነው። ስለዚህ ስጦታ ደግሞ አይገዛም። ከተገዛ ስጦታ አይደለም። ሁለተኛ የምናገኘው መርህ ደግሞ ጴጥሮስ ላይ ያለው ቁርጠኝነት። ያ ሰው እኮ በጣም ባለጠጋ ሰው ነው። ብዙ ገንዘብ ሊሰጥ ይችል ነበረ። ጴጥሮስ ግን ቴምት አልሆነ። አንተም ከገንዘብህ ጋር አብራችሁ ጥፉ የማለት ቁርጠኝነት ነበረው። ይሄ ቦልድነስ ነበረው ማለት ነው። ከዛ ከቁጥር 21 እስከ 23 ድረስ ያለው ስናይ ደግሞ ልብህ በእግዚአብሔር ፊት ቅን ስላልሆነ አንተ በዚህ አገልግሎት ድርሻ ወይም እድል ፈንታ የለህም። አሁንም ስለዚህ ክፋት ንስሐ ግባ፣ ወደ ጌታም ጸልይ። ምናልባት ይህን የልብህን ሐሳብ ይቅር ይልህ ይሆናል። ምክንያቱም በመራርነት ተሞልተ በአመፅ ሰንሰለት ተይዘህ አይሃለውና። አምኗል ወይ ድኗል ወይ የሚለውን ነገር እንድንጠይቅ የሚያደርገን፣ እንድንጠራጠር ወይም እንዳንቀበል የሚያደርገን ይሄ የጴጥሮስ ንግግር ነው። የዳነን ሰው ጴጥሮስ እንደዚህ ሊል አይችልም። ዳግመኛ የተወለደን ሰው ጴጥሮስ እንደዚህ ሊል አይችልም። በመራርነት ተሞልተ በአመፅ ሰንሰለት ተይዘህ አይሃለሁኝ። እንደው ይህንን ሐሳብ የሚያንጸባርቅ ዘዳግም 29:18 ላይ አንድ ቃል አለ። እስኪ ሄደን እናንብበው። ለኮንቴክስቱ ከ16 ጀምሬ ላንብበው። በግብፅ ምድር እንዴት እንደኖርንና ወደዚህም ስንመጣ በየአገሮች ውስጥ እንዴት እንዳለፍን ራሳችሁ ታውቃላችሁ። ከመካከላቸውም አጸያፊ ምስሎቻቸውንና የእንጨትና የድንጋይ የብርና የወርቅ ጣዖቶቻቸውን አይታችኋል ይልና ቁጥር 18 ላይ የእነዚህን ሕዝቦች አማልክት ለማምለክ ልቡን ከአምላካችን ከእግዚአብሔር የሚመልስ ወንድም ሆነ ሴት፣ ጎሳም ሆነ ነገድ ዛሬ ከመካከላችሁ አለመገኘቱን አረጋግጡ። ሌሎች አማልክትን ለማምለክ ልቡን ከእግዚአብሔር የሚመልስ እንደሌለ አረጋግጡ። ከመካከልህ እንዲህ ያለውን መራራ መርዝ የሚያወጣ ስር እንዳይኖር ተጠንቀቁ። መራራ መርዝ የሚያወጣ ስር ይላል ዘዳግም ላይ ሙሴ ማለት ነው። ይሄ መራራ መርዝ የሚያወጣ ስር ምንድን ነው? ልቡን ከእግዚአብሔር መልሶ ሌሎች አማልክትን ለማምለክ ዘወር የሚያደርግ ነው። ጴጥሮስ ይህንን ነው የሚለው፣ በመራራነት ተሞልተ በአመፅ ሰንሰለት ተይዘህ አይሃለውና። ልቡ እግዚአብሔርን የሚያመልክ አልነበረም ማለት ነው። ስምዖን አንደበቱ ነው እንጂ ከፊልጶስ ጋር ተባብር ያለሁኝ ያለው፣ ጌታን አምኜ ያለሁኝ ያለው፣ ልቡ ግን ሌሎችን አማልክት የሚያመልክ በእግዚአብሔር ሕዝብ መካከል ቁጭ ብሎ እግዚአብሔርን እንደሚያመልክ እያስመሰለ ግን ሌሎችን አማልክት የሚያመልክ ሰው ልቡ በመራራነት የተሞላና በአመፅ ሰንሰለት የተያዘ ነው። ሙሴም እንደነገረን ዘዳግም ላይ ጴጥሮስም እዚህ ቦታ ላይ እንዳሳየን ማለት ነው። ከዛ ቁጥር 24 ላይ ሲሞንም መልሶ ከተናገራችሁት ምንም ነገር እንዳይደርስብኝ ጌታን ለምኑልኝ አላቸው ይላል። ምን አይነት ጠንካራ ልብ እንዳለው ማለት ይደርስበታል የተባለውን ቁጣ ነው እንጂ የፈራው ስቲል የሚጸጸት የሚመለስ ንስሐ የሚገባ ልብ አናይበትም። ንስሐ ገባ የሚል ነገር የለም። እንደፈራ ብቻ ነው የምናየው። መፍራትና ንስሐ መግባት በነገራችን ላይ የተለያዩ ነገሮች ናቸው። ሰው ክፉ ነገር እንዳይመጣበት ሊፈራ ይችላል። ፍርሃት ግን ንስሐ አይደለም። ፈርቷል፣ ሲናገር ፈርቷል። ምናልባት እግዚአብሔር ይቅር ይልህ እንደሆነ ብሎታል። ስለዚህ የሆነ ችግር ሊደርስበት እንደሆነ ስለጠረጠረ ፈርቷል። ጸልዩልኝ አላቸው፣ ግን ንስሐ አልገባም። ንስሐ ሲገባ ግን አንመለከተውም። ሉቃስም ምንም ያለን ነገር የለም ማለት ነው። ከዛ ቁጥር 25 ላይ ጴጥሮስና ዮሐንስም የጌታን ቃል ከመሰከሩና ገልጠው ከተናገሩ በኋላ በብዙ የሰማሪያ መንደሮች ወንጌልን እየሰበኩ ወደ ኢየሩሳሌም ተመለሱ ይላል። ዲስትራክትድ ሳይሆኑ በብዙ መንደሮች የጌታን ቃል እየሰበኩ ገልጠው ከመሰከሩና ከተናገሩ በኋላ በቃ ስምዖን ታላቅ ሰው ነበረ። ከሱ ጋር የተፈጠረው ነገር ዲስትራክት አላደረጋቸውም። መቋጫ አበጁለት። እዛ ቦታ ላይ ጸልይ፣ ንስሐ ገባ አሉት። ንስሐ መግባት አልፈለገም። ስለዚህ ወደሚቀጥለው ምዕራፍ ሲሸጋገሩ እናያቸዋለን ማለት ነው። ስለዚህ ከዚህ ክፍል ላይ ስናይ እንግዲህ
የስምዖንን መንገድ የሚከተሉ ሰዎች ኃይል ስጠኝ ነው የሚሉት። ኃይሉ ላይ ነው ትኩረት የሚያደርጉት። የሰማርያ ሰዎች ደግሞ የተወደደ መንገድ ክርስቶስን ነው የተቀበሉት፣ መንፈስ ቅዱስን ነው የተቀበሉት። አንድ ሰው እንደዚህ ያለ እጁን ሳይሆን ልጁን የሚፈልግ ትውልድ ያደርጋችኋል። አብዛኞቻችን ልጁን ሳይሆን እጁን ነው የምንፈልገው። እጁን ፈልገን መጥተን ሊሆን ይችላል፣ ግን እጁ ወደ ልጁ ሊያሳየን ይገባል። እዛው ጋር ስታክ አድርገን መቅረት አይገባንም። የእውነተኛ ክርስትናም ማዕከሉ ድንቅና ተአምራት ሳይሆን የእውነተኛ ክርስትና ማዕከሉ ራሱ ክርስቶስ ኢየሱስ ነው። እነ ጴጥሮስ ይህንን ሲያደርጉ ነው የምናያቸው ማለት ነው። የስምዖንን ችግር እንግዲህ ስንመለከት በዋናነት እግዚአብሔርን መመለክ እንደሚገባው፣ መወደድ እንደሚገባው ከጥልቅ ፍቅሩ የተነሳ አንድ ልጁን አሳልፎ እንደሰጠና መልሰን እሱ ከወደደን ፍቅር የተነሳ መልሰን ልንወደውና ልናመልከው ልንገዛለት እንደሚገባው አምላክ ሳይሆን እንደ ኃይል ምንጭ አድርጎ ነው እግዚአብሔርን የተመለከተው የነበረው እና ክርስቶስን መውደድ ቀዳሚው ነገር ነው። እግዚአብሔርን መውደድ ቀዳሚው ነገር ነው። የእግዚአብሔር ስጦታ ከራሱ ከእግዚአብሔር ሊበልጥብን አይገባም፣ ሊቀድምም አይገባም። ጌታም እንደዚህ ያረል ያለው አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላው ደግሞ ይጨመርላችኋል ነው ያለውና መቅደም ያለበትን ነገር አለማስቀደም አንድ ችግር ነው። ግን ሲሞን ላይ የምናየው ፈጽሞም ሀሳብም እንዳልነበረው ነው። የሳበው አትራክትድ የሆነው ድንቅና በተአምራቱ ነው። የፈለገውም ድንቅና ተአምራቱን ነው እንጂ ክርስቶስንም አልነበረም፣ ኢቭን መንፈስ ቅዱስንም አልነበረም። ያንን ኃይል መቀበልና አከፋፋይ መሆን ያንን ነበር የፈለገው። ከቁጥር 9 እስከ 25 ድረስ ባለው እኔ ይሄንን የተማርኩት። ተባረኩ ሁለታችሁም። ሄርሜቲጂ እግዚአብሔር ይባርካችሁ። በጣም ደስ የሚል ነገር ነው ያካፈላችሁን ሁለታችሁም። ከኔ ጋር ደግሞ ከቁጥር 26 እስከ 40 ያለውን እናያለን። ከቲጂ ጋር አንብበን ቁጥር 26 የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሂድ አለው። እርሱም ተነስቶ ሄደ። እነሆ የኢትዮጵያ ንግስት የህንደኬ ባለሟልና የሀብት ንብረቷ ሁሉ አዛዥ የሆነ አንድ ኢትዮጵያዊ ጃንደረባ አገኘ። ይህም ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበረ። መንፈስም ፊልጶስን ሂድ፣ ወደዚህ ሰረገላ ቅረብ አለው። ፊልጶስም ፈጥኖ ወደ ሰረገላው ሄደ። ጃንደረባውም የነቢዩን የኢሳያስን መጽሐፍ ሲያነብ ሰምቶ ለመሆኑ የምታነበውን ታስተውለዋለህን አለው። ጃንደረባውም የሚያስረዳኝ ሰው ሳይኖር እንዴት አድርጌ ያስተውላለሁ አለው። እርሱም ወደ ሰረገላው ወጥቶ አብሮት እንዲቀመጥ ፊልጶስን ለመነው። ጃንደረባው ያነብ የነበረው የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦት በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። ራሱን በማዋረዱም ፍትህን ተነፈገ። ሕይወቱ ከምድር ተወግዳለችና ስለ ትውልዱ ማን ሊናገር ይችላል? ጃንደረባውን መልሶ ፊልጶስን ነቢዩ ይህን የሚናገረው ስለማን ነው? ስለ ራሱ ነው ወይስ ስለ ሌላ ሰው? እባክህ ንገረኝ አለው። ፊልጶስም አፉን ከፈተ። ከዚሁም መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመጓዝ ላይም ሳሉ ውሃ ካለበት ስፍራ ደረሱ። ጃንደረባውም እነሆ ውሃ እዚህ አለ፣ ታዲያ እንዳልጠመቅ የሚከለክለኝ ምን ነገር አለ አለው። ፊልጶስም በፍጹም ልብ ካመንክ መጠመቅ ትችላለህ አለው። ጃንደረባውም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል መለሰለት። ሰረገላውም እንዲቆም አዘዘ። ከዚያም ሁለቱ አብረው ወደ ውሃው ወረዱ። ፊልጶስም ጃንደረባውን አጠመቀው። ከውሃውም በወጡ ጊዜ የጌታ መንፈስ ፊልጶስን ነጥቆ ወሰደው። ጃንደረባውም ከዚያ በኋላ አላየውም። ሆኖም ደስ እያለውም ጉዞውን ቀጠለ። ከዚያም በኋላ ግን ፊልጶስ በአዛጦን ታየ። ቂሳሪያም እስኪደርስ ድረስ በሚያልፍባቸው ከተሞች ሁሉ ወንጌልን ይሰብክ ነበረ። እንግዲህ ከላይ እንዳየነው ፊልጶስ በሰማሪያ ትልቅ የአገልግሎት በር ተከፍቶለት እንደነበረ አይተናልና ተአምራዊ ምልክቶች እየተደረጉ ነበር። በሰማሪያ ብዙ ደዌ ያለባቸው ሰዎች እየተፈወሱ ነበረ። አጋንንት ስርዓት ውስጥም የነበሩ ሰዎች ነፃ ሲወጡ አይተን ነበርና በዛች ከተማ እጅግ በጣም ታላቅ ደስታ የሆነበት ጊዜ ነበርና ከዛም በኋላ እንግዲህ የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚወርደው በምድረ በዳው መንገድ ሂድ ሲለው እንመለከታለን እና ትእዛዝ ነው የሰጠው። ቀጥሎ ከሂድ ነው ያለው እንጂ መንገዱ ላይ ምን እንደሚያጋጥመው አልነገረው። አንዳንድ ጊዜ እግዚአብሔር እንደዛ ነው አይደለ? ሙሉ ፒክቸሩን አይነግረንም። ወደ አገልግሎት ስንገባ በቃ ሂዱ ነው የምንባለውና ይሄንን ከዚህ ክፍል ላይ እናያለን። ወደ ይሄንን ክፍል ሳጠና ከኢየሩሳሌም ወደ ጋዛ የሚወስደው መንገድ ሁለት አይነት መንገድ ነው። የመጀመሪያው ምድረ በዳ ነው፣ ብዙ ሰው የማይመርጠው ረጅምም
መንገድ ነው ወደ ኢየሩሳሌም ለመሄድ ማለት ነው። አንደኛው ደግሞ አጠር ያለ ነው። ከዛ ደግሞ በጣም ብዙ ለምለም ቦታዎች የነበረበት ቦታ ነው እና ይሄ ሰው ፎር ሳም ሪዝን በምድረ በዳው በኩል ነበር የሚሄደው እና በዛ መንገድ ሂድ ብሎ ትእዛዝን ሲሰጠው እንመለከታለን ማለት ነው። እና እግዚአብሔር እንዴት ስለ አንድ ሰው ግድ እንደሚለው በዚህ ክፍል ላይ እናያለን። በቃ ጌታ ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ ሆነበት ይላል፣ ያችን አንዲት ሴት ሊያገኝ። እንዲሁም ይሄ የኢትዮጵያውን ጃንደረባውንም ደግሞ ፊልጶስ እንዲያገኘው እግዚአብሔር ሲልከው እናያለን። እና እግዚአብሔር ለአንድ ሰው ግድ የሚለው አምላክ ነው። ደግሞ ለአንድ ሰው ግድ ይለዋል ብቻ ሳይሆን በዛ አንድ ሰው ደግሞ በጣም ብዙ ትውልድን የሚያይ ነው። እቺ ሰማርያዊት ሴት ለራሷ ሰማችና ከዛ በኋላ ግን ከተማን ነው ይዛ የመጣችው። አት ዘ ሴም ታይም ይሄም ኢትዮጵያዊ ጃንደረባ ወንጌልን ወደ አፍሪካ ይዞ እንደሄደ እንመለከታለን። ወደ ኢትዮጵያ ይዞ እንደመጣ እናያለን። እንዲያውም ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ወደ ዓለም ሁሉ የሚለው አንድም በዚህ ሰው እየተጠቅሞ እግዚአብሔር ወንጌልን ወደዛ እንዳስገባ ወደዛ እንደሄደ እናያለን ማለት ነው። እኔ ይሄንን ክፍል ለማጥናት እንዲመቸኝ ከ26 እስከ 40 ያለውን በሶስት ክፍሎች ከፋፍያቸዋለሁ። የመጀመሪያው የኢትዮጵያው ጃንደረባ ማን ነው የሚለውን ነገር እናያለን። ከዛ የፊልጶስ ስብከትን እንመለከታለን። ሶስተኛ ይሄ ኢትዮጵያዊ ጃንደረባ እንዴት ወደ እምነት እንደመጣ ደግሞ እንመለከታለን ማለት ነው። ቁጥር 27 ላይ እርሱም ተነስቶ ሄደ፣ እነሆ የኢትዮጵያ ንግሥት የህንደኬ ባለሟል የሀብት ንብረቷ ሁሉ አዛዥ የሆነ አንድ ኢትዮጵያዊ ጃንደረባን አገኘ ይላል። ይህም ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ ይላል። እና እንግዲህ በኢትዮጵያ ያለች አንዲት ንግሥት እንደሆነች እናያለን። ኢትዮጵያ ሲባል አሁን እኛ ያለንበት ሳይሆን ሰፋ ያለ ግዛት እንደነበረው ታሪክም ይናገራል ማለት ነው። እና ስለዚህ ሰው 5 ዋና ዋና ነገሮችን እናያለን። ማን ነው ይሄ ኢትዮጵያዊ ጃንደረባ ሚላውን ስና የመጀመሪያው የንግሥት ህንደኬ ባለሟል ነበረ። በሀብቷ ላይ ሁሉ ማዘዝና ስልጣን የነበረው ሰው ነው። ስለዚህ ባለስልጣን የሆነ ሰው እንደነበረ እንረዳለን። ሁለተኛ በገንዘቧ ላይ ሁሉ ታማኝ አዛዥ ነበረ። ስለዚህ እሱም ራሱ ባለጠጋ እንደነበረ በዚህ ክፍል ላይ ማየት እንችላለን። ሶስተኛ ኢትዮጵያዊ ነበረ ሚለውን ሐሳብ እናያለን። which means አህዛብ ነበር ማለት ነው። አይሁዳዊ አልነበረም፣ ግን በራሱ መንገድ እግዚአብሔርን የሚፈልግ ሰው እንደነበረ ማየት እንችላለን። አራተኛ ሊሰግድ የመጣ ሰው ነበረ። ደግሞ እግዚአብሔርን የማወቅ ደግሞ ፍላጎት የነበረው ሰው እንደሆነ እናያለን። እግዚአብሔርን የሚፈራ ሰው ነበረ ይሄ ሰው ማለት ነው። በአምስተኛ ደረጃ ደግሞ የኢሳይያስ መጽሐፍን እያነበበ የነበረ ሰው ነው። ስለዚህ የማንበብ ችሎታ የነበረው የተማረ አት ዘ ሴም ታይም ደግሞ እነዚህ ጥቅሎች ዝም ብሎ እያንዳንዱ ሰው ያለው አይደለም። ወይ በሙክራቦች ላይ ወይ አንዳንድ ቤተመንግስቶች ላይ ምናምን ነው እንጂ የሚኖረው ግለሰብ እጅ ላይ የሚገባ አይደለም። እና ይሄ ሰው እንደው ቃሉ መጠቀም ትክክል ባይሆንም እንደዚህ ኦርዲነሪ ወይንም ተራ ሰው አይነት አይመስልም ከሁኔታዎቹ ስንመለከት ማለት ነው። እና በየዓመቱ እየመጣ ይሰግድ ነበረ። እግዚአብሔርን የሚፈልግ ልብ እንደነበረው ከዚህ ክፍል ላይ እናያለን ማለት ነው። እግዚአብሔርን በእውነት ከፈለግን እግዚአብሔርን እንደው በትክክለኛው መንገድ ባይሆንም ብዙ ሰዎች እኮ በትክክለኛው መንገድ ባይሆንም ግን እግዚአብሔርን የመፈለግ ልብ ስላላቸው እግዚአብሔር ለነሱ ሲገለጥላቸው እናያለን። እና ፊልጶስም ቁጥር 28 ላይ ሲመለስም በሰረገላ ተቀምጦ የነቢዩ ኢሳይያስን መጽሐፍ ያነብ ነበረ። መንፈስም ፊልጶስን ሂድና ወደ ሰረገላው ቅረብ አለው ይላል። በቃ ቅድም ሂድ ወደ ምድረ በዳ ያለው መንፈስ ቅዱስ አሁን ደግሞ ላለው አገልግሎት ስፔሲፊክ የሆነ ምሪትን ሲሰጠው በዚህ ክፍል ላይ እናያለን ማለት ነው። ፊልጶስም ፈጥኖ ወደ ሰረገላው ሄደና የእግዚአብሔርን ቃል ስንጣማ የእግዚአብሔርን ቃል ስንፈልግ መፈለጋችን የእውነት ሲሆን እግዚአብሔር ሰራተኞችን ወደኛ ይልካል። ይሄ ሰው ከኢትዮጵያ ወደ ኢየሩሳሌም እየተመላለሰ ብዙ ጊዜ ለስግደት ሊመላለስ ይችላል። በየዓመቱ ተደጋጋሚ ነገሮችን ሊያደርግ ይችላል። ግን እግዚአብሔርን የእውነት ስንፈልግ እግዚአብሔር አንድ ቀን ይጎበኘናል። ይሄ የህይወት ስርዓት ድግምግሞሽ የሆነ የህይወት ስርዓት ውስጥ በቅንነት እግዚአብሔርን ስንፈልግ እግዚአብሔር ለነዛ ሰዎች ሰራተኛን እንደሚልክ
እናውቃለን። ማቴዎስ ወንጌል ምዕራፍ 9 ቁጥር 37 ላይ ደቀ መዛሙርቱንም እንዲህ አላቸው፣ መከሩ ብዙ ነው፣ የመከሩ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ወደ መከሩ ሰራተኞች እንዲልክ ለምኑ ይላል። እግዚአብሔር በቅንነት ከቤተሰቦቻችንም ከጓደኞቻችንም በዙሪያችን ያሉ በጣም ብዙ ሰዎች አሉ በቅንነት እግዚአብሔርን የሚፈልጉ። ወደ እነዛ ሰዎች ሰራተኛን እግዚአብሔር ሆይ ላክ ብለን መጸለይ ግን የሚያስፈልግ ነገር ነው። በቃ እኔ ነግሪያት ላይሆን ይችላል የምትድነው። እግዚአብሔር ግን በቅንነት እግዚአብሔርን ለሚፈልጉ ሰዎች ሰራተኛን ወደ እነሱ ይልካል። ፊልጶስን ለዚህ ሰው እንደላከው ማለት ነው። ከዛ ጥያቄ ይጠይቀዋል። ለመሆኑ የምታነበውን ታስታውሰዋለህ ብሎ ይጠይቀውና ይሄ ፐርሰናል ኢቫንጀሊዝም ማለት ነው። ከሰው ጋር ፊት ለፊት ተገናኝቶ አንድን ሰው አውርቶ ሪሌሽንሺፕ ፈጥሮ ያንን ተጠቅሞ ደግሞ ስለ ኢየሱስ ክርስቶስ ሲነግረው እንመለከታለን። እና የምታነበው መጽሐፍ ግን ታስተውለዋለህ ብሎ ይጠይቀዋልና ይሄም ትሁት ሰው ነው። በጣም የሚያስተምረኝ ሳይኖር እንዴት ብሎ ሲለው እንመለከታለን። በጣም ትህትናውን በዚህ ላይ እናያለን ማለት ነው። እና ይሄ ፐርሰናል ኢቫንጀሊዝም የምናገኛቸውን ሰዎች እንዴት ነው እኛ ትሪት የምናደርገው? ወንጌል እንመሰክርላቸዋለን ወይ? ያ ድፍረት ሐዋርያት እንደጸለዩት በቃ በድፍረት ወንጌልን እንናገር ዘንድ ብለው እንደጸለዩት በድፍረት ይሄ ሰው እኮ ባለስልጣን ነው። በጣም ያለበት ሰረገላ ኖርማል ሰረገላ ላይሆን ይችላል። በብዙ ነገር የተንቆጠቆጠ ሊሆን ይችላል። ግን አልፈራውም። በድፍረት ሄዶ ወንጌልን ሲሰብክለት እናያለን ማለት ነው። ከዛ እንዴት አወቀ ብለን ስናይ ደግሞ ጃንደረባው የኢሳያስ መጽሐፍን ሲያነብ ሰምቶ ይላልና ይሄ ጮክ ብሎ ማንበብ ልምድ ነበር እንደዛና እግዚአብሔርን ቃል ሲያነቡ ጮክ ብሎ ያነቡ ነበርና ያንን ሰምቶ ነው ፊልጶስ የምታነበውን ግን ታስተውላለህ ብሎ ይጠይቀዋል በዚህ ክፍል ላይና ቃሉን ማንበብ ብቻ ሳይሆን ማስተዋል እንደሚያስፈልግ በዚህ ክፍል ላይ እንረዳለን። በቃ ያላስተዋልነው ቃል ያላሰላሰልነው ቃል እንደሚወሰድብን ጌታ ተናግሯልና የእግዚአብሔርን ቃል ማንበብ ብቻ ሳይሆን በልባችን መሰወር ማስተዋልና ማሰላሰል በጣም እንደሚያስፈልግ በዚህ ክፍል ላይ እናያለን። የምታነበውን ግን ታስተውለዋለህ ብሎ ይጠይቀዋልና ይህም ሰው የመለሰለት መልስ በጣም የትሁት ሰው መልስ ነው። የሚያስረዳኝ ሰው ሳይኖር እንዴት አድርጌ አስተውላለሁ ብሎ በትህትና ሲመልስለትና የማወቅ ልብ ያለው አይነት ሰው ይመስላል ይሄ ሰውና ስላልገባው ነው እርዳታን የጠየቀው። ሳይገባን እንደገባን አድርገን ማለፍ ሳይሆን ያልገባንን ነገር መጠየቅ ደግሞ ይሄ በጣም ትልቅ መንፈሳዊነት እንደሆነ ከዚህ ክፍል ላይ እናያለን። ደጋግመን ስላነበብ ነው አስተዋል ነው ማለት አይደለም። ጊዜ ወስደን ማሰላሰልና ቃሉን በልባችን መሰወር ያስፈልጋል ማለት ነው። ብዙ ሰዎች መጽሐፍ ቅዱስን ማንበብ ይፈልጋሉ፣ ግን ብዙ ጊዜ እንደምንሰማው ሳነባው አንደርስታንድ አላደርገው ይላሉና እግዚአብሔር እንደ ፊልጶስ አይነት ሰዎችን ይላክልን። በእውነት የእግዚአብሔርን ቃል የሚያስተምሩን ትውልድ አሁን ወደ እግዚአብሔር ቃል ተመልሷል። የሚፈልጉት አናነባዋለን፣ ግን አንደርስታንድ አናደርገው። ትንሽ እርዳታ እንፈልጋለን ይላል። በቃ በተለይ ዲስ ዴይስ እየተነሳ ካለው ከእግዚአብሔር ቃል ሪቫይቫል ጋር ተነስቶ እግዚአብሔር በጣም ብዙ ፊልጶሶችን ወደ ቅዱሳን ወደ ቤተክርስቲያን እንዲልክ በእውነት ይሄ ጸሎቴ ነው በጣም እና እርሱም ወደ ሰረገላ ወጥቶ አብሮት እንዲቀመጥ ለመነው ይላል። በቃ ፕሊዝ በቃ ና አስረዳኝ ብሎ በቃ ለእግዚአብሔር ቃል ለመረዳትና ለማወቅ ያለውን ረሃብ በዚህ ክፍል እንመለከታለን ማለት ነው። የልቡ መከፈት በጣም የሚያስደንቅ ነው። ና ብሎ ሲለምነው እናያለን። ቁጥር 33 ላይ ፊልጶስም ሰረገላው ላይ ወጣ ይልና አንዳንድ ኮሜንታሪዎችን ሄድ ብዬ ለማየት ስሞክር ሰረገላው በጣም የተንቆጠቆጠ ነው። ይሄ ዝም ብሎ እንትን አይደለም። በጣም ብዙ የሚያማምር ነገር አለው። እዛ ውስጥ ገብቶ ፊልጶስ ሎስት አልሆነም፣ አልጠፋም። በሚያየው በሚያምረው ነገር ሎስት በሰውየው ሀብት አልተደነቀም። የሄደው ለዓላማ ነው፣ ሊመሰክር ነው ሄደው። ከሰማሪያ ተነስቶ አሁን ወደ ጋዛ ሲሄድ ለአንድ ሰው ወንጌልን ሊመሰክር ነው ሄደው። ስለዚህ ያንን የተሰጠውን ኦፖርቹኒቲ በስነ ስርዓት ሲጠቀም እናያለን ማለት ነው። ትኩረቱን ሊወስዱበት የሚችሉ ብዙ ነገሮች አሉ፣ ግን እሱ ፎከሱን ሉዝ አላረገም፣ ትኩረቱን አልጣለም ነበር ማለት ነው። ስለዚህ ቁጥር 32 ላይ ጃንደረባው እያነበበ የነበረው ክፍል ኢሳያስ 53 ከቁጥር 7 እስከ 8 ስላለው ነውና ስቃይን ስለሚቀበለው አገልጋይ የተጻፈው ማለት ነውና ያንን ሲያነብ ስለማን ነው ብሎ ይጠይቃል።
ስለማን ነው ይሄ? ስለራሱ ነብዩ ስለራሱ ነው የጻፈው ወይስ ስለማን ነው? ይሄ አሁንም እኛ ራሳችን ልንጠይቅ የሚገባን ነገር ነው። እያነበብን ያለነው ነገር ኢየሱስን ያሳየናል ወይ? ከእያንዳንዱ የብሉይ ኪዳን መጽሐፍ ውስጥ ኢየሱስን እናያለን ወይ? ስለማን ነው የሚናገረው? በጣም ኪውሪየስ ሆኖ ነው የጠየቀውና ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ጌታ ኢየሱስ መጽሐፍት ሁሉ ስለኔ ይናገራሉ አለና ስለማን ነው ብሎ ሲጠይቀው ይሄ በጣም ለሱ በጣም ትልቅ የወንጌል በር ነውና ሲነግረው ሲያስተምረው እናያለን ማለት ነው። ጃንደረባው ያነበው የነበረው የመጽሐፍ ክፍል ይህ ነው። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦት በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም። ራሱን በማዋረድ ፍትህን ተነፈገ። ሕይወቱ ከምድር ተወግዳለችና ስለ ትውልዱ ማን ሊናገር ይችላል የሚለውን ክፍል ነው እያነበበ ያለው። ይሄ ቀጥታ ኢሳይያስ 53 ላይ ያለውን ክፍል ነው የሚናገረው። ከዛ ሲጠይቀው እናያለን። ፊልጶስም አፉን ከፈተ፣ ከዚሁም መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላልና ምን ይላሉ? በቃ የትንቢት መጽሐፍት ስለ ኢየሱስ ምን ይላሉ ብሎ ስለ ኢየሱስ ወንጌልን ሲሰብክለት እናያለን ማለት ነው። በዚህ ክፍል ላይ ከፊልጶስ ወንጌል ተነስተን ሁለት ነገሮችን ማስተዋል እንችላለን። የመጀመሪያው መጽሐፍ ቅዱስን መሰረት ያደረገ ስብከት፣ እንደ እግዚአብሔር ቃል የሆነ ስብከት ማለት ነው። ሁለተኛው ደግሞ ማዕከሉ ኢየሱስን ያደረገ ስብከትን እናያለን። ስለ ራሱ አላወራም፣ ክርስቶስን ማዕከል ያደረገ ነበረ ስብከቱ። ሰማርያ ላይ ስለተፈጠረው ተአምራት አይደለም እየተናገረ ያለው። ዋና የስብከቱ መልእክት ኢየሱስ ክርስቶስ መሆኑን እናያለንና ስብከታችን ምን ይመስላል? አሁን ላይ ለሰዎች ስንሰብክ፣ እኛስ ደግሞ እግዚአብሔር እድል ሰጥቶን የሚሰማን ሰው አግኝተን ስብከትን ስናዘጋጅ ስብከቶቻችን ምን ይመስላሉ? ከእግዚአብሔር ቃል ናቸው ወይስ ዝም ብለን ታሪክ ነው የምናወራው? ደግሞ ማዕከላዊ ሀሳብ ውስጥ ደግሞ ማን ነው የሚለውን ነገር ማየት እንችላለን ማለት ነው። ሐዋርያ ጳውሎስ ሲናገር በጣም ብዙ ሰዎች ብዙ ነገር ሊሉ ይችላሉ፣ ብዙ ነገር ሊሰብኩ ይችላሉ፣ በጣም ብዙ የተለያዩ አይነት ፍልስፍናዎች አሉ ይልና እኛ ግን የተሰቀለውን ክርስቶስን ሰብካለን አሉ። የሐዋርያት የስብከታቸው ማዕከል ኢየሱስ ክርስቶስ ነው እንጂ የነሱ የተደረገው ተአምራትም አይደለም፣ ስለነሱም አይደለም። ወንጌል ስለተሰቀለው ስለ ኢየሱስ ክርስቶስ ስለሆነ ማለት ነው። ስለዚህ ወንጌልን የምስራች ለዚህ ሰው ሰበከለት። ስለ ኢየሱስ ውልደት፣ ሕይወት፣ አገልግሎቱ፣ ስለ ትምህርቱ፣ ሲያደርግ ስለነበረው መልካምነት፣ ተአምራቶችን፣ ስለ ሞቱ እንዴት ተላልፎ እንደተሰጠ፣ ከዛ ደግሞ ስለ መነሳቱ፣ አሁን ደግሞ በአባቱ ቀኝ እንዳለ ነው የሰበከለትና እንግዲህ ለዚህ ኢትዮጵያዊ ጃንደረባ ሁሉን የጌታን ትምህርት ፊልጶስ እንዳስተማረው እናያለን። በመጨረሻም ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጠውን ታላቁን ተልእኮ ጭምር ማለት ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስለዚህ ሂዱና ሕዝቡን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርቴ አድርጓቸው ይላል። ይሄንንም አስተምሮታል። ስለዚህ ልክ በመንገዳቸው እየሄዱ እያለ በጉዞ ላይም ሳሉ ውሃ ካለበት ስፍራ ደረሱ። ጃንደረባውም እነሆ እንዳልጠመቅ የሚከለክለኝ ምን ነገር አለ ብሎ ሲጠይቀው እናያለንና ፊልጶስም የመለሰለት መልስ በፍጹም ልብህ ካመንክ መጠመቅ ትችላለህ ሲለው እንመለከታለን። ካላመንክ ደግሞ መጠመቅ አትችልም የሚልን ሀሳብ ነው ያለው ማለት ነውና ይሄ ዶክትሪናል ስቴትመንት ነው በዚህ ላይ የሰሩት። ምክንያቱም አንድ ሰው በክርስቶስ ኢየሱስ ካላመነ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ካላመነ መጠመቅም ሆነ መዳን እንደማይችል በዚህ ላይ ዶክትሪናል የሆነ ስቴትመንትን እንደሰሩ እናያለን። ሐዋርያት ሥራ ምዕራፍ 16:30 ላይ እንድን ዘንድ ምን ማድረግ ይገባናል ብለው ጳውሎስና ሲላስን ሲጠይቁት እናያለንና መዳን በስራ እንደማይመጣ እሱም በጌታ በኢየሱስ ክርስቶስ እመን እንጂ አንተና ቤተሰቦች ትድናሉ ይላልና መዳን በእምነት እንጂ በስራ እንደማይመጣ እናያለን። መጠመቅም እንደዛው በክርስቶስ ኢየሱስ በማመን ነው እንጂ ሰው መጠመቅ የሚችለው፣ የማያምን ሰው መጠመቅ እንደሌለበት እናያለን ማለት ነው። ማቴዎስ ወንጌል ምዕራፍ 16 ከቁጥር 15 እስከ 18 ያለውን ቲጂዬ ታነብልናለች። እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ። ኢየሱስም እንዲህ አለው፣ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ይህን የገለጠልህ በሰማይ ያለው አባቴ እንጂ ሥጋና ደም አይደለም።
አንተ ጴጥሮስ ነህ፣ በዚህ አለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አያሸንፏትም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ይሄ የቤተ ክርስቲያን መሰረት ነው። ቤተ ክርስቲያን የተመሰረተችው በዚህ ላይ ነው እና ይሄም ጃንደረባ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁኝ ሲል እንመለከታለን። ስለዚህ አሁን ለጥምቀት ብቁ እንደሆነ አይቶት አጠመቀው ይላል። ቁጥር 38 ላይ ሰረገላውም እንዲቆም አዘዘ። ከዚያም ሁለቱ አብረው ወደ ውሃ ወረዱ። ፊልጶስም ጃንደረባውን አጠመቀው። ከውሃ በወጡ ጊዜም የጌታ መንፈስ ፊልጶስን ነጥቆ ወሰደው። ጃንደረባውም ከዚህ በኋላ አላየውም፣ ሆኖም ደስ እያለው ጉዞውን ቀጠለ ይላል እና ከውሃ በወጡ ጊዜ አላገኘውም ፊልጶስን እና ያስተማረውን ከጌታ ከኢየሱስ ክርስቶስ ጋር ያስተዋወቀውን ወንጌል የመሰከረለትን ሰው በድንገት ሲያጣው የሆነ ሊያዝን ይገባው ነበረ። ግን ከሰው በላይ የሆነ የመዳን ደስታ ስለነበረበት እሱ ድነት በቃ የዳንን ሰሞን የነበረን ደስታ ይሄም ሰው ከዳነ በኋላ ጌታ ኢየሱስ ክርስቶስን ተቀብሎ ከተጠመቀ በኋላ ፊልጶስ ሲለየው ቢያዝንም ግን ደስ እያለው መንገዱን ቀጠለ ይላልና ይሄ ሰው እኮ ባለስልጣን ነው፣ ባለጸጋ ነው፣ በጣም የሃይማኖት ሰው ነው፣ የተማረ ሰው ነው። ግን በቃ ከነዚህ ነገሮች በሙሉ ደስታ፣ ትክክለኛ ደስታ እንደማይገኝ በዚህ ክፍል ላይ እንመለከታለን እና ይሄ ከሁኔታዎች በላይ የሆነ ደስታ ማለት ነው። አዝኗል፣ አት ሴም ታይም ደግሞ ደስ እያለው ነው የሄደውና ፊልጶስ ቢወሰድም ግን ደስታው አልተወሰደበትም ነበር ይሄ ሰው የሚል ሀሳብ አይቻለሁ እዚህ ላይ። ፊልጶስም ደግሞ ከጃንደረባው ሲለይ አላዘነም። ይሄ ሰው እኮ በጣም ባለጸጋ ነው፣ ለአገልግሎት ይጠቅመኛል ምናምን ብሎ አላዘነም። በቃ ሂድ ሲባል እግዚአብሔር መጥቶ ነጥቆ ወሰደው። ደግሞ ወደ ሌላ አገልግሎት ነው ሄደውና ራሳችንን ከአገልግሎት ጋርም ይሁን ከሰዎች ጋርም ይሁን መስፋት ትክክለኛ ነገር እንዳልሆነ ከዚህ ክፍል ላይ እናያለን። ቁጥር 40 ላይ ፊልጶስ ወደ አዛጦን ሲሄድ እናየዋለን እና ከዚያ በኋላ ግን ፊልጶስ በአዛጦን ታየ። ቂሳሪያም እስኪደርስ ድረስ በሚያልፍባቸው ከተሞች ሁሉ ወንጌልን እየሰበከ ነበር ይላል። ከዚህ በኋላ እንግዲህ ፊልጶስን የምናገኘው ከ20 ዓመት በኋላ ቂሳሪያ ከተማ ላይ ነው ማለት ነው። ከሐዋርያት ሥራ ምዕራፍ 21 ቁጥር 8 ላይ ነው የምናገኘው። እስከዛም ግን ወንጌልን እየሰበከ እንደሄደ እንመለከታለን ማለት ነው። ከዚህ ክፍል ላይ የምናያቸው ዋና ዋና ሀሳቦች ምንድን ናቸው ካልን እግዚአብሔር የአንድ ሰው ነፍስ እጅግ ግድ እንደሚለው እናያለን። እግዚአብሔር ደግሞ ከልባቸው ለሚፈልጉት ራሱን እንደማይሰወር ከዚህ ክፍል ላይ እናያለን። የእግዚአብሔርን ቃል ለመረዳት የሚጓጓ ልብ ሊኖረን ያስፈልጋል እንጂ ሳይገባን እንደገባን ሰው ማስመሰል ልክ እንዳልሆነ ከዚህ ክፍል እንማራለን። መጽሐፍ ቅዱሳዊ ስብከቶች ታምራት ላይም ሳይሆን የመጨረሻ ማዕከላዊ ሀሳቡ ክርስቶስን ማሳየትና ቅዱሳንን ደግሞ ወደ ክርስቶስ ማስጠጋት እንደሆነ ከዚህ ክፍል ላይ ማየት እንችላለን ማለት ነው። ደግሞ በአገልግሎታችን ደግሞ ከምንም ከማንም ጋር ያልተሰፋን ሰዎች በቃ ኤኒታይም እግዚአብሔር ሂዱ ሲለን መሄድ እንድንችል ካለንበት ከምንም ከማንም ጋር ያልተሰፋን እንድንሆን ያስፈልጋል ማለት ነው። ሌላው የዚህ ክፍል ማዕከላዊ ዋና ሀሳቡ ፊልጶስም ጃንደረባውም ሳይሆኑ ለሁለቱም የተሰቃየላቸውና የሞተላቸው ኢየሱስ ክርስቶስ መሆኑን ከዚህ ክፍል ላይ ማየት እንችላለን ማለት ነው። የተወዳችሁ ቤተሰቦቻችን ምዕራፍ 8ን እንደዚህ ነበረኛ ያጠና ነው። በሚቀጥለው ሳምንት ምዕራፍ 9ን ይዘን እንመጣለን። እንግዲህ እያጠናችሁ እየጸለያችሁ ቆዩን። ሁልጊዜ እንደምለው ደግሞ ቪዲዮዎችን ሼር ማድረግ፣ ላይክ፣ ኮሜንት ማድረግ አትርሱ። አብራችሁን በዚህ አገልግሎት ተደራሽነቱ እንዲሰፋ የበኩላችሁ እንድታደርጉ ጥሪ ማድረግ እፈልጋለሁ። መልካም ሳምንት።